ወገኖች ሆይ ወሂዱላህ አላህን በብቸኝነት አምልኩ ከሱ በስተቀር ልታመልኩት የሚገባ ነገር የለምና የሚለውን ጥንታዊ የነብያት መርህ አንግበው አሁንም እሳቸው ማስተጋባት ጀመሩ ማለት ነው። መሐመድ ካህን ጠንቋይ አይደለም ማለት ለምን ለቀድ ረአይናል ኩሃን ታውን ቀደም በአገራችን ብዙ ጠንቋዮች እናውቃለን እና የነዛ ባህሪ እሱ ላይ አይታይም። ፍጹም ጥንቆላ የሚባለው ከሱ ጋር አይሄድም። እነዚህ የምትገዟቸው ምስሎች ጣዖታቶች ምናምን ፋይዳ የላቸውም። እናንተ ራሳችሁ በገንዘባችሁ የሸመታችኋቸው ወይ በመጥረቢያ የጠለባችኋቸው አይደለም እንዴት አድርጋችሁ የማይለማ የማይሰማ ውዑዝ ነገር ታመልካላችሁ እያሉ ይናገራሉ ማለት ነው። ያው ሀቅ እና ባጢል ሁልጊዜ ያው ትግል ያስፈልገዋል። ዝም ብሎ ለይብቃይ ብሎ በመቀመጥ በዱዓ ብቻ አይሳካም አላማ። ብዙ መስዋዕት ከፈሉ ግን እየተሳካላቸው እለት በእለት የሚደረገው እንቅስቃሴ ጥላት እንኳን ቢፈታተናቸው ውጤቱ የበለጠ እየሰፋ እየተንሰራፋ ሄደና እዛ መቃ በሚቀጥለው ደግሞ ሌላ ዘዴ ይቀይሳሉ እሳቸውን ለማኮላሸት ማለት ነው። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወመዋላህ ናዚልና مع الرحيق المختوم المرحلة الثانية دعوة الجهارة كميلو رأس وسطنا لنا قز 83 ወይም 84 የሚቀጥለው 84 እሺ على جبل الصفا كميلو رأس لين النسانا فألفوا وأنذر عشرتك الأقربين የሚለውን አያት እንደወረደና የሶስት አመታቱን የድብቅ ዳዋ ወደ አደባባይ እንዲወጣ የታዘዘበት ሁኔታ ነው ያለው። መጀመሪያ الحمد لله والصلاة والسلام على رسول الله على جبل الصفا وبعد تأكد النبي صلى الله عليه وسلم من تعهد آل طالب بحمايته وهو يبلغ عن ربه صعد النبي صلى الله عليه وسلم ذات يوم على الصفا فعلى أعلاها حجرا ثم هتف يا صباحا وكانت كلمة إنذار تخبر عن هجوم جيش أو وقوع أمر عظيم ثم جعل ينادي بطون قريش ويدعوهم قبائل يا بني عدي يا بني فلان يا بني فلان يا بني عبد مناف يا بني عبد المطلب እና መጀመሪያ አካባቢ ያው እንግዲህ ሁሉም ነገር ህክማ አለውና ምንም ከአላህ የሚደገፉ ቢሆኑም በሰዎች ዘንዳ አዲስ ነገር ስለሆነ ተተቀባው ተቃዋሚው እንደሚበዛ ታውቀው አደባባይ ወጥተው ራሳቸውን ለችግር ማጋለጥ እንደሌለባቸው ስለተነገሩ አርቀም ብኑ አቢ አርቀም ባለው ሱሐቢ ሰዋራ ቦታ ነበረችውና እዛች ቦታ ሌሊት እየተሰባሰቡ ነበር የሚማማሩት ማለት ነው። እዛ ሁኔታ 3 አመታት አሳለፉ። ያኔ አላህ Subhanahu Wa Ta'ala ወአንዲር አሽረተከ አቅረቢን ትንሽ ቁጥራቸው ከፍ ሲል ወደ 40 አካባቢ ሲደርሱ አቅራቢያ የሆኑ ቤተሰቦችህን በተለይ ትኩረት ሰጥተህ አስጠንቅቅ የሚለው መጣ ማለት ነው። ያን ነገር ተጥቢቅ ተግባራዊ ለማድረግ ያው ስብሰባ መጥራት ነበረባቸው። የአጎቶቻቸው ልጆች አክስቶቻቸው ልጆች አቅራቢያ በዙሪያቸው ያሉትን ጠርተው ለማነጋገር ሞከሩ። የመጀመሪያው ሙከራ አልተሳካም። ያው ቀንደኛው አጎታቸው አቡ ለሀብ አደናቀፋቸው። ገና ስብሰባው ሳይከፈት እሱ ተቃውሞ በመባረቁ ማለት ነው። ሁለተኛ ደግሞ እንደገና ሌላ ሙከራ አደረጉ። እሱ ተሳካላቸውና በአጭሩ መልእክቱን አስተላለፉ። የመግቢያ ቃላቸው በጣም የሚገርም ነው። በላጋ የተሞላበት እጥር ምጥን ያለች ግን ለማለት የፈለጉትን መልእክት በሚገባ ቁልጭ አድርገው ያስቀመጡበት። ገና ተመግቢያው ጀምሮ አልহামዱሊላህ አህመዱሁ ወነስተዒኑሁ አሉ።
ሌላ ዋናው ርዕስ ሳይገቡ በዚህ ጌታ ውዳሴ ራሱ ምን እንደሚፈልጉ አስተላለፉ ማለት ነው። ምስጋና ለአላህ ይድረሰው፣ ከእሱ እገዛን እሻለሁኝ፣ በእሱም አምንበታለሁ፣ በእሱም ላይ እመካለሁ፣ ከአላህ በስተቀር ትክክለኛ አምላክ እንደሌለም መሰክራለሁኝ የሚለው ራሱ የዳዕዋው አስኳል ነው ዋናው። ثم قال إن الرائد لا يكذب أهله አንድ የቤተሰብ መልእክተኛ ቤተሰቡን አይሸውድም አሉ። ቤተሰብ ለአንድ ጉዳይ እንደዚህ ቦታ ሄድና እስቲ ይህን ነገር አጣርተና ቶሎ ተተባለ ያ የተላከ ሰው ያለውን ተጨባጭ ሁኔታ ቅጩን ነው እንጂ የሚናገረው ቤተሰብ አምኖት ሂዶ ሲያበቃ እንደገና ያልተጣራ ወይም የተደበቀበቀ ነገር ሊያመጣ አይቻልም። ወላሂ الذي لا إله إلا هو አሉ። ስለዚህ እኔም እናንተን ማታለል አልፈልግም፣ ምንም እናንተ ባትወክሉኝም ያው አላህ Subhanahu Wa Ta'ala ኃላፊነት ጥሎብኛልና ለእናንተ የሚጠቅማችሁን ነገር እንጂ የሚጎዳችሁን አልነግራችሁም። ከእሱ በስተቀር አምላክ ጓደኛ በሌለው ጌታ መለላችኋለሁ አሉ። አሁንም ላኢላሃ ኢለላህን ብቻ ዙር እያስተማሩ ነው። እኒ ረሱሉላህ ኢለይኩም ካሳ፣ እኔ የአላህ መልእክተኛ ነኝ ለእናንተ ለቁረይሾች በተለይ አሉ ማለት ነው። እና ወኢለናሲ አማ፣ ከዛ በኋላ ደግሞ ቀጥሎ ለመላው ህዝቦች ለሰው ልጆች ሁሉ ተልኬያለሁኝ። ወላሂ ለተሙቱነ ከማ ተናሙን፣ ተሞተ በኋላ መነሳት የሚል ከንቱ አስተሳሰብ ነበራቸውና ከዛ ጀመሩ ማለት ነው። ያ ማታ ማታ እንደምትተኙና ጠዋት እንደምትነሱት አጀላችሁ ሲደርስ ትሞታላችሁ፣ ቂያማ ሲደርስ ትነሳላችሁ አሏቸው ማለት ነው። ከማ ተስተይቂዙነ፣ ተንቅልፋችሁ ባድናችሁ እንደምትነሱ ተሞት በኋላ መነሳትም ከዛ የተለየ አይደለም አሉ። ወለቱሐሰቡነ ቢማ ተዕመሉን፣ በምትሰሩት ነገር ደግሞ ጌታ ፊት ቀርባችሁ ትመረመራላችሁ፣ ምንዳችሁንም ትቀበላላችሁ። በመጨረሻ ውጤቱ ምን ይሆናል? ኢነሃል ጀና አበደን አው ኢናሩ አበዳ፣ ወይም የዘላለማዊ ጀነት ትወርሳላችሁ እምነትን ተተቀበላችሁ፣ ወይም የዘላለም ሲኦል ሲሳይ ትሆናላችሁ በሚል በአጭር መልእክታቸውን ቁጭ አደረጉ ማለት ነው። ከዚያ በኋላ ያው ህዝቡ በጣም ተደናገጠ። መልስ ጥያቄም ለመጠየቅ ፍላጎት አልነበራቸውም። ተደናግጠው ያ ሙጅሪም አጎታቸው ብቻ አሁንም ለማደናቀፍ ሞከረ። ቃለ አቡ ለሀቢን ሀዲ ወላሂ ሰውአ፣ ይሄ ነው አስቀያሚ ነገር። እንግዲህ ተመልከቱ፣ የተለመደውን የነባሩን እምነታችንን አጥፍቶ ሌላ የሱን ፍልስፍና ሊጭንብን ፈልጎ ነው በማለት አንጓጠጠ ማለት ነው። ሁዙ አላ የደይህ፣ ይሄ ልጅ ዞን ሊጠፋ ነውና እጁን ያዙህን ጊዜ አለ። ቀብላ አን የኹዘ ገይሩኩም፣ ሌላው መጥቶ በእሱ ዳፋ ሁላችንንም ሳያጠፋን በፊት እሱን አንድ ማለት አለብን አለ። ያነ አቡ ጣሊብ ታላቅ ወንድሙ ያው ስልጣኑም የሱ ስለነበረ ወላሂ ለነምነዐነሁ ማበቂና አለ። እንደዛ አታስብ፣ እኛ እስካለን ድረስ ወንድማችንን ለማንም አሳልፈን አንሰጥም፣ አርፈህ ተቀመጥ ብሎ ገሰጠው። ጸጥ አለ፣ እሱም ደነገጠ ማለት ነው። ከዚያ በኋላ የሚፈልጉትን ድጋፍ አገኙ ማለት ነው። አቡ ለሀብ ብዙ ደጋፊ የለውም፣ ምቀኝነት ነው የሚያንጨረጭረው። አቡ ጣሊብ ግን በጣም ተሰሚነት ያለውና ወሳኝ ስልጣንም ያለው እሱ ስለሆነ እሱ ለነምነዐነሁ ብሎ በቃለ መሐላ አክዶ እንቀላቀልለታለን ስላለ ካሁን በኋላ በቃ ይፋ መውጣት አለብኝ የሚለውን ወሰኑ ማለት ነው። እና አላ ጀበል ሶፋ፣ ረሱል የስዓድ አላ ጀበል ሶፋ ሊኑናዲ ቢተውሂድ፣ ተውሂድን ለማወጅ ሶፋ ተራራ ላይ መውጣትን ወሰኑ ማለት ነው። ከዕለታት አንድ ቀን ማልዳ እዛ ኮረብታ ቦታ ሶፋ እንግዲህ ከፍ ያለች ጎራ ነበረች። ዛሬ ያው እየተሸራረፈች በጣም አንሳለች እና እዛ ቁንጮዋ ላይ ወጡ ማለት ነው። የተነባበረ ትልልቅ ድንጋይ ነው ያለው። ዋናው መጨረሻው ድንጋይ ላይ ወጡና እንደሚንበር ተጠቀሙት እሱን ማለት ነው። እዛ ዛተ የውሚን አለ ሶፋ፣ ከዕለታት አንድ ቀን እዛ ሶፋ ተራራ ላይ ወጥተው ጫፉ ላይ ከድምፃቸውን ከፍ አድርገው ፈዓላ አዕላሃ፣ የመጨረሻ የተራራይቱ ጫፍ ላይ ወጡ ድምፃቸው እንዲሰማ ማለት ነው። እና ሐጀረን ተራራው ላይ ተላይ እንዲህ የተደረበ ትልቅ ቆጥኝ ድንጋይ አለ፣ እዛ ላይ ወጡ ማለት ነው። ሱመ ሀተፈ ያ ሶባሃ፣ ከዛ ባለ ድምፃቸው ከፍ አድርገው
የዛሬውን ንጋት ልዩ ነው የሚል ጥሪ ያሰሙ ማለት ነው። እና ምን አይነት ንጋት ነው ዛሬ የነጋው አሉ። ሰው እንግዲህ ትኩረትን ለመሳብ ማለት ነው። እና አደጋ ነገር ሲመጣ ይሄ በባህላቸው የተለመደ መጣሪያ ቃል ነው። ያ ሶባሃ ይባላል። ያኔ ምን ተፈጠረ ብሎ ሰው ግር ብሎ ይመጣል ማለት ነው። ወካነት ከሊመተ ኢንዛሪን ትኽቢሩ አን ሁጁም ጀይሽ። ይቺ ቃል እሳቸው የጀመሯት ሳይሆን የውጭ ሀገር ጥላት መጥቶ ከተማን በሚከብበት ጊዜ መጀመሪያ ያየው ሰው ራሳቸውን አድኑ ተከበናል ብለው የሚያስጠነቅቁባት ቃል ነበረች ማለት ነው። አውቁ የአምሪን አዚም ወይም ደግሞ ከባድ አስደንጋጭ የሆነ ችግር በሚከሰትበት ጊዜ በዚህ ቃል ይጣሩ ነበርና ያንኑ ባህላዊ ጥሪን ተጠቅመው ጠሯቸው ማለት ነው። ثم جعل ينادي بطون قريش وكانت كلمة إنذار ይህቺ የማስጠንቀቂያ ቃል ነበር። ትኽቢሩ አን ሁጁም ጀይሽን አውቁ የአምሪን አዚም ወይ ኃይለኛ ጦር መጥቷል ወይም ደግሞ ከባድ አደጋ ተከስቷል ለማለት የሚጠቀሙበት ቃል ነበረ ማለት ነው። ثم جعل ينادي بطون قريش ተዛ ተሰባስበው ሲመጡላቸው የቁረይሾችን ብሔረሰቦች እያንዳንዱ ብሔረሰብ ኃላፊዎችን መጥራት ጀመሩ ማለት ነው። ወይድዑሁም ቀባኢለ እንግዲህ ቁረይሽ አንድ ጎሳ ስም ነው፣ ግን ጎሳው ደግሞ በተለያየ ንዑስ ጎሳዎች የተሸነሸነ ነው። እነዚህ ንዑስ ጎሳዎችን ኃላፊዎች ሁሉ አባታቸውን እየጠሩ ጠሯቸው ማለት ነው። ያ በኒ ፌህር አሏቸው። ፌህር በኒ ፌህር የሚባል እንግዲህ አንድ አካባቢ አለ። ያ የፌህር ዘሮች ያ በኒ አዲይ ሁለተኛ፣ ያ በኒ ፉላን ያ በኒ ፉላን። ወደፊት ዝርዝሩ በስፋት ይመጣል። አሁን እነዚህ ለናሙና ነው እነዚህን የሚጠቅሰው ማለት ነው። ያ በኒ ፉላን ያ በኒ አብዲ መናፍ ያ በኒ አብዲል ሙጠሊብ እያሉ የተለያዩ ብሔረሰቦችን ተጠሪዎች ወይም የጎሳ ኃላፊዎችን ጠሩ ማለት ነው። ከዛ ሁሉም ቀክ ብሎ ማዳመጥ ጀመረ። ፈለማ ሰሚዑ ቃሉ ማን ሀዘ ለዚ የህቲፍ። ጥሪውን ገና መጀመሪያ ሶባሃ የሚለውን ሲሰሙ ምንድን ነው ማን ነው የሚጮኸው ብለው ተነጋገሩ። እና በአካባቢ ያሉ ሰዎች መሐመድ ነው አሏቸው ማለት ነው። የሚጠራው መሐመድ ነው፣ ጉዳዩ ምን እንደሆነ አናውቅም። ያኔ የበለጠ ድንጋጤ ጨመረባቸው። ለምን ሌላ ዝም ብሎ ተራ ሰው ቢሆን ኑሮ ለቧልታ ለቀልድ ሰውን ለማስደንገጥ አንዳንድ ጊዜ ሰው አስደንጋጭ ነገር ይናገራል። እንደዛ ነው ብለው ነበር። አሁን ነቢዩ መሐመድ አለይሂ ሰላቱ ወሰላም ከልጅነታቸው ተነስቶ አንድ ቀን በቀልድ በጨዋታ እንኳን አሉባልታ አይናገሩም። ቀልዳቸውም ጨዋታቸውም ቁም ነገር ያዘለ ነው የሚሆነው። ስለዚህ እሱ አንድ ተጨባጭ አስደንጋጭ ነገር ሳያይ እንደዛ አይጣራም አሉና የበለጠ ተደናገጡ ማለት ነው። ፈለማ ሰሚዑ ቃሉ መን ሀዘ ለዚ የህቲፉ ቃሉ ሙሐመዱ ፈአስራ አናሱ ኢለይህ። ሰው ሁሉም ተያለበት እየተንጋጋ መጣ ማለት ነው። ሐታ ኢነ ረጁለ ኢዛ ለም የስተጢዕ አን የኽሩጀ ኢለይህ አርሰለ ረሱላ። በህመም ምክንያት ወይም በሆነ ችግር ለመሄድ ያልቻሉ ሽማግሎች ወይም አዛውንቶች እንኳን ተወካዮቻቸውን ላኩ፣ ለመሄድ የማይችሉት ማለት ነው። እና ነገሩ በጣም አሳሳቢ አስደንጋጭ መሆኑን ስለገባቸው ወይ በአካል የቻለ መጣ፣ ያልቻለ ደግሞ ከቤተሰብ አባል እኔን ወክለህ ሂድና የሚባለውን ነገር ሰምተና ብለው ላኩ ማለት ነው። ፈጃ አቡ ለሀቢን አቡ ለሀብ ያው ቀንደኛው ጥላታቸው እንግዲህ ሁልጊዜ አጋጣሚውን ተጠቅሞ ለማደናቀፍ ይከታተላቸዋልና እሱ መጣላቸው። ቁረይሾችም በየጎሳቸው መጡ ጠያቅታቸው ማለት ነው። ፈለማ እጅተመዑ ከዛ መጥተው በዙሪያቸው ሲኮለኮሉ ቃል አራአይተኩም ለው አኽበርቱኩም አነ ኸይለን ቢልዋዲ ቢሰፊ ሀዘ ልጀበል ቱሪዱ አን ቱጊራ አለይኩም አኩንቱ ሙሰዲቂ። ጥያቄ ያቀረቡ አያችሁን? አሁን እኔ በዚህ በማልዳ ሰዓት ባልተጠበቀ ሁኔታ አስደንጋጭ ጥሪ ስጠራችሁ ምን እንደምላችሁ ታውቃላችሁ አሏቸው ማለት ነው። እና የውጭ ሀገር ጥላት መጥቶ ፈረሰኛ ከተማችሁን ዙሪያውን ከቧል ብዬ ብነግራችሁ ምን ትላላችሁ? ታምኑኛላችሁ አሏቸው። ቢሰፊል ጀበል ማለት የመካ ከተማ በተራራ የተከበበች ናት እና ተራራው ላይ ካልወጣ ከዛ ጀርባ ያለው ምንም ነገር አይታይም። ከተራራው ላይ የወጣ ሰው ግን ከጀርባ ያያል ማለት ነው። ስለዚህ እኔ ለአንድ ጉዳይ ተራራ ላይ ወጥቼ ተኋላ
ከተማችን በጥላት ተከቦ አየሁኝ ብዬ ብነግራችሁ አሁን ታምኑኛላችሁ? አሉ። ቱሪዱ አን ቱጊረ አለይኩም እና የውጭ ወራሪዎች ፈረሰኞች እናንተን ሊወሯችሁ አስበው መጥተው ሰርከል ውስጥ አስገብተዋችኋል ብዬ ብነግራችሁ አኩንቱም ሙሰዲቂ ታምኑኛላችሁን ብለው ጠየቁ ማለት ነው። ምክንያቱም የሰውን ቀልብ ለመሳብና በደንብ ትኩረት አድርገው እንዲሰሙ እያዘጋጇቸው ነው ማለት ነው። ቃሉ ነዓም አሉ። አዎን እናምናሃለን። ማጀረብና አለይከ ከዚባ ምክንያቱም አንተ ከልጅነት እስከ እውቀት አንድ ቀን እንኳ ለቀልድ ለጨዋታ ስትዋሽ አይተንህ አናቅም። ስለዚህ አስደንጋጭ ዜና ዝም ብለህ በውሸት ትናገራለህ ብለን አንጠብቅም፣ እናምናሃለን። ማጀረብና አለይከ ኢላ ሲድቃ እስካሁን ድረስ እውነት ቁም ነገር እንጂ ውሸት አሉባልታ ታንታ አይተናናቅምና ታልከን ማመናችን አይቀርም አሉ። እሰየው ፈኢኒ ነዚሩን ለኩም በይነ የዲ አዛቢን ሸዲድ አሉ። እንግዲያውስ አሁን እኔ የምነግራችሁ ዜና ከደም ሲል ከጠቀስኩት የከበደ ነው አሉ። ጠላት ከውጭ ሀገር መጥቶ ከተማችንን ቢወር የቀላል ነገር ነው ያለ ነው፣ ሁልጊዜም ያጋጥማል። ደካማውን ብርቱ ያጠቃል። ደግሞ በዛ ዘመን ሁልጊዜም እንደ ከስብ ነው የሚቆጠረው። ጉልበት ያለው ጉልበት የሌለውን ቀምጦ ወሮ መብላት፣ ያ እንግዲህ እንትን ይላል፣ የተለመደ ነገር ነው። መኮች እንኳ ብዙ ባይጠቁም በካዕባ ስም ይከበሩ ነበረ። ሌላው አረብ ግን ሁልጊዜ ያለምንም ምክንያት ልክ ገበያ ሄዶ ሰው ገቢቶ እንደሚመጣ የተወሰኑ እንደ ወሮበሎችን ያደራጅና አንድ ቀቢላ ሄዶ ወሮ ይመጣል። ግመሉን ፍየሉን በሙሉ ነርቶ ይሄዳል። ያ የተለመደ ነውና ያማ ቀላል ነበር እሱ ቢሆን አሉ። እና እኔ ግን ማስጠነቅቃችሁ ነዚሩን ለኩም በይነ የዲ አዛቢን ሸዲድ በጣም አይከብዱ የከበደ ቅጣት እየመጣ ነው። ተዛ ቅጣት እንድትድኑ ነው ላስጠነቅቃችሁ የፈለግኩት አሉ። ማለት ከዚህ ከሽርካችሁ ካልተላቀቃችሁ የጀሃነም ሲሳይ ትሆናላችሁ ልላችሁ ነው እንጂ ወራሪ የሚመጣ ከሆነልን እንከላከላለን፣ ካልሆነልን ደግሞ ለጊዜው ያው ተሸንፈን እንደገና ደግሞ ጊዜ ጠብቀን እናጠቃለን። ይሄኛው ግን ማምለጫ መፈናፈኛ የሌለው የዘላለም እንደ መከራ ችግር ያለ የተሞላበት ሲኦል እንዲያትወርዱብኝ ፈልቼ ነው አሏቸው ማለት ነው። ወመሰሉኩም ከመሰሊ ረጁሊን እና የኛና የኔና የእናንተ ምሳሌ እንዳንድ ግለሰብ እንውሰደው አሉ። ረአ አልዐዱወ ፈንጠለቃ የርበኡ አህለሁ ጥላት ሲያደባ አየ ከተማ ጀርባ ማለት ነው። ያኔ ይሄ ሰው ምን ሊያረግ ፈልጎ ነው ብሎ ተከታተለው። ያየው ሰው ራሳቸውን ነው በምሳሌት ነው። እና ይሄ ሰው ከየት መጣ ምን ሊያረግ ፈልጎ ነው እዛ አካባቢ የሚዟዟረው ብዬ ተራራ ላይ ወጥቼ ከተከታተለው እንደተከታተልኩት ነው አሉ። ፈንጠለቀ የርበኡ አህለሁ እዛ የተጦለዑ ማለት ነው ለወገኖቼ አንድ ነገር እንዲያደርስብኝ በመፍራት ተከታተልኩት አሉ። ወንዙሩ ለሁ ሚን መካኒ ሙርተፊዒን ከፍ አለ ቦታ ላይ ሆኜ የሚያደርገውን እንቅስቃሴ ሁሉ ስከታተል እንደቆየሁኝ ውሰዱት አሉ። ለምን ሊአላ የድሃመሁም ልዐዱው ጥላት ወገኖችን እንዳያጠቃቸው ፈርቼ ፈኸሽየ አየስቢቁሁ ያንን መረጃ ካገኘሁኝ በኋላ ቶሎ መጥቼ እናንተ ለመናገር ጥላት ይቀድመኛል ብዬ ፈርቼ በድምፅ ልቅደመው ብዬ ነው ተራራ ይቆም የሚጮኸው አሉ ማለት ነው። እና እንግዲህ መጥቼ በየቤቱ እየቆረቆርኩኝ ችግር መጥቷልና ኑ ቶሎ ታልኩኝ ጥላት ይደርሳል። ያን በርቀት ተራራ ወጥቼ የሚጮኸው ጥላት እንዳይቀድመው እንደሚፈራ ሰው ነው። ፈኸሽየ አየስቢቁሁ ፈጀዐለ ዩናዲ አሶባሃ እና ያሰላይ ጥላት ያን ነገር እንደመከታተለው አውቆ ቀድሞ ሊያጠቃችሁ ስለሚችል ቶሎ ብዬ ተራራ ላይ ወጥቼ የጮኩት ለዛ ነው ብለው በምሳሌ ያስቀመጡ ማለት ነው። ከዛ አሁን እንግዲህ ሁኔታውን በደንብ ታመቻቹ በኋላ ወደ ዝርዝር ሁኔታ ሊገቡ ነው። ثم دعاهم الى الحق ስለዚህ አሁን እኔ የምጠራችሁ ለዘላለም ጽድቅ የሚያስገኝላችሁን ቁም ነገር ነው። ኢላ ተውሂድላህ ማለት ነው። የፈጠራችሁን ጌታ በብቸኝነት እንድታመልኩ ነው የምጠራችሁ። ያ ካልሆነ ግን ያው ለጥቃት ለጥፋት ትጋለጣላችሁ። ወአንዘረሁ ሚን ዐዛቢላህ ጥሪዬን ካልተቀበላችሁና ምክሬን ካልሰማችሁ የአላህ ቅጣት ሊደርስባቸው እንደሚችል አስጠነቅቃችኋለሁ አሉና ፈኸሰው አም እንደገና በጥቅልም በዝርዝርም ስማቸውን ቀቢላቸውን እየጠሩ ማስጠንቀቅ ጀመሩ ማለት ነው።
ቅድም ጀምረውት የነበሩትን አሁን በሰፊው ሊደረድሩ ነው ቀባኢሉን። ፈቃለ ያ ማዕሸረ ቁረይሽ አሉ። ቁረይሽ ሁሉንም ያካትታል። እንግዲህ በከተማ ያለ ህዝብ በሙሉ የቁረይሽ ዘር የሌለበት የለም። እናንተ የቁረይሽ ህዝቦች ወይ እሽተሩ አንፉሰኩም ሚነላህ፣ ራሳችሁን ከአላህ ግዙ። ራሳችሁን ያው የጌታን ጥሪ በመቀበል ከጀሃነም ነፃ መውጣት ተፈለጋችሁ በሱ ብቻ በተውሂድ ነው የምትድኑት አሉ። አንቅዙ አንፉሰኩም ሚነናር ማለቴ ነፍሳችሁን ከጀሃነም እሳት ታደጉ። ይህንን ጥሪ ያልተቀበለ ሰው ለጀሃነም እንደሆነ ተረጋግጧልና ከዚህ ራሳችሁን መግዛት መቻል አለባችሁ። ፈኢኒ ላ አምሊኩ ለኩም ሚነላሂ ضራ ወላ ነፍዓ፣ መልእክትን ከማድረስና ከማስጠንቀቅ በስተቀር እኔ ከዚህ አልፌ እናንተ ቅጣት እንዳይደርስባችሁ ጉዳትን መገፍተር አልችልም፣ ጥቅም ላመጣላችሁ አልችልም። ምክር ነው መክራችሁ። እንግዲህ አንድ ሰው ወገኖቹ አደጋ ሲወድቁ በጉልበት፣ በገንዘብ፣ በእውቀት በተለያየ መልኩ ወገኖችን ለማዳን ይሯሯጣል። እንደዛን የተሯሩጨ ማድናችሁ ነገር እንዳይመስላችሁ በቀጥታ የአላህን ጥሪ ተቀብላችሁ ወደ ተውሂድ ተተሸጋገራችሁ ትድናላችሁ። ያን ታልተቀበላችሁ ደግሞ ለጥፋት ትጋለጣላችሁ። ወላ ኡግኒ አንኩም ሚነላሂ ሸይአ፣ እኔ ይህን ተነገርኩና ታስጠነቅኳችሁ በኋላ ከአላህ የመጣውን ቅጣት እኔ ልከላከልላችሁ እንደማልችል ወቁ አሏቸው ማለት ነው። ያ በኒ ከዓብ ብን ሉአይ ደግሞ ቀጥሎ ማለት ነው። መጀመሪያ ቁረይሽ የሁሉም አጠቃላይ አንጋፋው ብሔረሰብ ነው። በኒ ከዓብ የሚባለው ደግሞ የብቻው ጠሩና አንቂዙ አንፉሰኩም ሚነናር አሉ። እናንተ በኒ ከዓቦችም ራሳችሁን ተጀሃነም ታደጉ። ፈኢኒ ላ አምሊኩ ለኩም ضራ ወላ ነፍዓ፣ እኔ ተመምከር አልፌ ለእናንተ ጥቅም ላመጣ ወይም ጉዳት ልከላከልላችሁ አልችልም። ያ በኒ ሙራ እብኒ ከዕብ አሉ። ቀጥሎ ደግሞ አንቂዙ አንፉሰኩም ሚነናር ያ ማዕሸረ ቁሰይ። ከዛ በኋላ ደግሞ በጣም ታዋቂው የረሳብ ቁሰይ የሚባል ነበርና እናንተ የቁረይሽ ዘሮች ደግሞ አንቂዙ አንፉሰኩም ሚነናር ፈኢኒ ላ አምሊኩ ለኩም ضራ ወላ ነፍዓ። ያ በኒ አብዲ መናፍ አሉ ደግሞ አንቂዙ አንፉሰኩም ሚነናር ፈኢኒ ላ አምሊኩ ለኩም ሚነላሂ ضራ ወላ ነፍዓ። በቀጥታ ያንኑ ቃል ነው፣ ግን ለእያንዳንዱ ትኩረት እንዲሰጠው ነው ብሔረሰቡን የሚጠሩት ማለት ነው። ያ በኒ አብዲ ሸምስ አንቂዙ አንፉሰኩም ሚነናር ያ በኒ ሃሽም አንቂዙ አንፉሰኩም ሚነናር። በኒ ሃሽም በቀጥታ የእሳቸው ቤተሰብ ነው። ያ ማዕሸረ በኒ አብዲል ሙጠሊብ የአብድል ሙጠሊብ ዘሮች ደግሞ አንቂዙ አንፉሰኩም ሚነናር ፈኢኒ ላ አምሊኩ ለኩም ضራ ወላ ነፍዓ ወላ ኡግኒ አንኩም ሚነላሂ ሸይአ። ይህን ምክሬን ተቀብላችሁ የምላችሁን ካልሰራችሁ እኔ በእናንተ ላይ ከሚመጣው አደጋ ምንም ልከላከልና ላድናችሁ አልችልም። ሰሉኒ ሚን ማሊ ማ ሽእቱም፣ ዘመዶቼ እንደመሆናችሁ የቸገራችሁ ካላችሁ ከገንዘብ የሆነ እርዳታ ስጠን ወይም አበድረን ብትሉ ባለኝ አቅም እረዳችኋለሁኝ። ግን በአላህ በኩል የሚመጣና አደጋ ለመክት አልችልም። ላ አምሊኩ ለኩም ሚነላሂ ሸይአ። የአባስ ብን አብድል ሙጠሊብ አሉ አጎታቸው የአልይ አባት ማለት ነው። ላ ኡግኒ አንከ ሚነላሂ ሸይአ፣ እኔ ከአላህ የሚመጣን ቅጣት እኔ ልከላከልልህ አልችልም። ያ ሶፊየተ ቢንተ አብድል ሙጠሊብ አመተ ረሱልላህ፣ አክስቴ ሶፊያ ቢንተ አብድል ሙጠሊብ እና ኡግኒ አንኪ ሚነላሂ ሸይአ፣ እኔ ከአንቺ ምንም ነገር መከላከል አልችልም፣ የምችለው በምክሬ ላድናችሁ ነው። ያ ፋጢማ ቢንተ ሙሐመድ ረሱልላህ፣ ፋጢማ ቢንተ ሙሐመድ ረሱልላህ የአብራኬ ክፋይ ብትሆኝም ሰሊኒ ማሽእት ሚማሊ፣ አባት እንደመሆኔ አንዳንድ ነገር ጨርቃጨርቅ ወርቅ ተፈለግሽ እንዲህ አይነት ግዛልኝ ማለት ትችያለሽ አሉ። ግን ተዛ ለፊ አባቴ ነብይ ነውና ምንም የለብኝ ብለሽ እንዳትንቀባረሪ አንቂዚ ነፍሰኪ ሚነናር አሉ ማለት ነው። ፈኢኒ ላ አምሊኩ ለኩም ضራ ወላ ነፍዓ። እንግዲህ ሺዎቹ ዘር ያድናሉ እየተባለ ሰው እንትን የሚለው ሰይዱል አወሊን ወልአኺሪን አንዲት የሞት ትራፊ ልጃቸውን ለአንቺ ምንም ነገር ላረግልሽ አልችልም፣ ገንዘብ ተፈለግሽ እገዛልሻለሁ የሆነ ነገር አሉ እና ሀሪማቸውን የረገጠ ጀሃነም አይገባም፣ የመውሊዱን አመድ የረገጠ ነፃ ይወጣል ይለኛል ያገሬ ሰው ማለት ነው። ሱብሃንአላህ። እንግዲህ ይሄ ሁሉ ሲራ ያልደረሳቸው ናቸው። ሰውን እንዴት እያረጉ እንደሚያታልሉ እውነት መስሏቸው ማለት ነው። ነገሩ ከባድ ነው። በአላህ ዘንዳ የአላህን ጥሪ ያልተቀበለና መመሪያውን ያልተከተለ ማንም ሊያድነው እንደማይችል በግልጽ ቋንቋ ይሄው በዚህ መልክ ዘርዝረው ነው ያስቀመጡት ማለት ነው።
ሰሊኒ ማሽት ሚን ማሊ አንቂዲ ነፍሰኪ ሚን ናር ፈኢኒ ላ አምሊኩ ለኪ ضر ወላ ነፍዓ ወላ ኡግኒ አንኪ ሚን ላህ ሸይአ የደጋገሙ ማለት ነው። ገይረ አነ ለኩም ይህን ካሉ በኋላ ማጠቃለያው ላይ ምን አሉ? ገይረ አነ ለኩም ራሒመን ሰአቡሉሃ ቢበላሊሃ አይ ሰአሲሉሃ ሐሰበ ሕግሃ። ይህን ስላችሁ ዝምድና ዘመዶች አይደላችሁም ማለቴ እንዳይመስላችሁ አሉ። ዝምድና አላችሁ ባለ አቅሜ እንደ ቅደም ተከተል እንደ ደረጃችሁ እኔ ዝምድናዬን እቀጥላለሁኝ ኢለል መወደተ ፊል ቁርባ እንዳለው ቁርአን ማለት ነው። እና ይህን ነገር ታልተቀበላችሁ ዘመዶች አይደላችሁም ብዬ እያወጅኩ እንዳይመስላችሁ። እኔ በምችለው መጠን ያው ዘመዶችን አልከድም ረዳለሁኝ። ግን ይሄ ዋናው ቁም ነገር ይህን ነገር ታልተቀበላችሁ እኔም ሆነ ሌላ ሊረዳችሁ አይችልም አሏቸው ማለት ነው። ሰአቡሉሃ ቢበላሊሃ ማለት ዝምድና ያለው ሰው ዝምድናው እንዳይዳከም እንዳይቋረጥበት ይጠይቃል፣ በየጊዜው ይዘይራል። አቅም ካለው ደግሞ ሀዲያ ይሰጣል። እንደዛ ማድረግ እችላለሁኝ። ተዛ ልፌ ግን በአላህ በኩል ያለውን ነገር እኔ ታላቅ ነብይ ነኝና የታላቆቹ ሁሉ ታላቅ ስለሆንኩኝ እኔም ቤተሰብ እንዳትነካ ብዬ ጣልቃ ምገባ እንዳይመስላችሁ ማለታቸው ነው። ወለማ ተማ ሀዘል ኢንዛሩ እንፈደ ናሱ ወተፈረቁ። ይሄ ማስጠንቀቂያ በዚህ መልክ እንግዲህ ከተነገራቸው በኋላ ሰዎች ያው በድንጋጤ ስሜታቸው ተነክቷል። ተቃውሞም ጥያቄም ማንሳት አልፈለገም። ሁሉም ጸጥ ብሎ ተመለሰ ማለት ነው። ያ ሙጅሪም ብቻ ሲቀር ማለት ነው። እንግዲህ ሁሉም ያው ተአቅሉ ነውና ይሄ ሰውዬ እንደማይዋሽ ያው ወትሮም እናውቃለን ብለው መስክረዋል ራሳቸው። ስለዚህ አሁን የተናገረው ነገር ደግሞ ከባድ ነገር ነው። ታዲያ ይህን ነገር መቀበል አለብን ወይስ እያለ እያብላላ ሁሉም በሀሳብ ውስጥ ነበረ ማለት ነው። ተፈረቁ ወላ ይዝከሩ አንሁም አዩ ርደት ፊዕል ረደት አልፊዕል። ለሁሉ ህዝብ ተሰብስቦ አንድ ሰው እንኳን አስተያየት የሰጠ የለም ማለት ነው። እና ሲዋ አባላሃቢን ሲዋ እና አባላሃቢን ዋጀሃ ነቢዩ ስ ሰለም ቢሱ እሱ ለተንኮል ወደ ኋላ ቀረት አለና አብዛኛው ህዝብ ተተበተነ በኋላ ጥያቄ አነሳ ማለት ነው። እሱ ምን አለ? ዋጃው ቢሱ አስቀያሚ በሆነ ቃል ተፋጠጠ ፊት ለፊት መጥቶ ማለት ነው። ወቃለ ተበለከ ይላል። ሱብሃንአላህ ተበለከ ያጥፋ አላሁ መስተዓን። የፈረደበት ሰው የፈረደበት መቻርፋል አሉ። አንዱ ሰው ሳይታረድ ይገፈፋል፣ ሳይጠየቅ ይለፈልፋል። ፈርዶበታል የሚያቅነዝንዘው ማለት ነው። እና ምን አለ? ወቃለ ተበለከ ሳኢረ ልየውም አለ። በማልዳ ወቃቢያችንን ገፈፍከን አይደለም ቀልብ አነሳ በጧት በማልዳው ወቃቢያችንን ገፈፍከን ይክፈፍህና ያጥፋህና አላቸው ማለት ነው። አንቂዲ እንደዘ ተበለከ ሀላከለከ ወደ ማረን ማለት ነው። ሳኢረ ልየውም በጧቱ እንደዚህ እንዲያስደነገጥከና ወቃቢያችን እንደገፈፍከው ቀኑን ሁሉ በቃ ለጥፋት ይዳርጋል። አሊሃዳ ጀማዕተና ቁም ነገር ያዝክ መስለህ ለዚህ እንቶ ፈንቶ ነው የሰበሰብከን። ለዚህ ዝግባ የማይባል ነገር ትተበትባለህ፣ ህልምህን ነው የምትናገረው አላቸው ማለት ነው። ያኔ አላህ ስብሓነሁ ወተዓላ ነቢዩ በቀጥታ ሲነቁ ሁልጊዜ መልስ ይሰጣል። ወዲያው ጅብሪል አሚን መጣ ማለት ነው። ፈነዘለት ተበት የዳ አቢ ለሃቢ ወተብ። እንደዚህ ነው እንዴ? እስተዛሬው ደግሞ አልበቃ ብሎ ጭራሽ አንተ ሀቀኛ ሆነ የኔን ነብይ መራገም ጀመርክ አለ። በል እንግዲያውስ ለእሱ ያሰብከውን ጥፋት ላንተ ይሁንልህ ተባለ ማለት ነው። ተበት የዳ አቢ ለሃቢ ወተብ። የአቡ ለሃብ እጆች ይጥፉ ጠፋም አለ አላህ ሱብሓነሁ ወተዓላ። ያው በእጁ ስለሆነ መልሱ ረግሜዋለሁ በቃ ርግመቱ ይጽደቅበት አለ። ወዲያው ተላለቀ ጉዳዩ ማለት ነው። የዳ ብሎ ያበረበት ምክንያቱ የእጅህን ይስጥህ እንደሚባለው ነው። ይሄ ሁሉ ሰው ደንግጦ ተሸማቆ ወደ ቤት ሲሄድ እሱ አይን አውጣ ሆኖ ነቢዩን ፊት ለፊት መጥቶ በመስደቡና በማውገዙ የእጅህን ይስጥህ የአቡ ለሃብ እጆች ይጥፉ አለ። ያው የስራህን ውጤት ሰጥቻለሁ ማለቱ ነው። እና ካነት ሀዲህ ሰይሐቱ ልዓሊየቱ ይሄ ጋየተ ልበላግ። ነቢዩ አለይሂ ሰላቱ ወሰላም እንግዲህ በዚህ ማልዳ ሰዓት በዛ በተራራ ላይ ወጥተው የተጣሩት ጥሪ ከባድ የሆነ መልእክት የማያስተላለፈ ጥሪ ነበረ ማለት ነው።
ፈቀድ አውضح الرسول صلى الله عليه وسلم لأقرب الناس إليه አቅራቢያ የሆኑ ቤተሰቦቻቸውን ሰብስበው የጀመሪያ ዓላማቸውን ይፋ አደረጉ ማለት ነው። አነ ተስዲቀ بهذه الرسالة هو إحاطة الصلات بينه وبينهم። እንግዲህ ካሁን በኋላ በጃሂልያ በዝምድና በጓደኝነት ማሞዳሞድ ቀርቷል አሉ። እንግዲያውሳ ዝምድናችንን የሚጸድቀውና የሚጸናው በእኔና በመካከል ይህንን የጌታን ጥሪ ተቀበላችሁ ነው የሚል መልእክት ነው ያስተላለፉት ማለት ነው። ሲላት ነው ሶላት እንዳትሉት። هو حياة بهذه الرسالة هو حياة الصلات بينه وبينهم። በእኔና በእናንተ መካከል ያለው ዝምድና እንዲጸድቅና እንዲቀጥል ከፈለጋችሁ ዓላማችን አንድ መሆን አለበት። ለፈጠረን ጌታ እንገዛውላችንም አሉ። ዋና አሶበተል ቀራባ በዝምድና ያለው ስብስባችን እስከዛሬ አለቲ የቆሙ አለይሃ ዛበት في حرارة هذه الانذار الآتي من عند الله። ከአላህ በመጣው ጥሪ ሐራራ ያ የጃሂልያው ስብስባችን ቀልጦ ጠፍቷል ካሁን በኋላ ማለት ነው። ልክ ሞራ ወይም ቅቤ ነገር እሳት ሲነካው ወዲያውኑ ቀልጦ እንደሚጠፋ እስከዛሬ በጃሂልያ በባጢል የምንረባረበውና የምንደጋገፈው ነገር አክትሟል። ካሁን በኋላ በተውሂድ ላይ ይሆናል ግንኙነታችን ማለታቸው ነው። ወለም የዘል هذا الصوت يرتج دويه في أرجاء مكة። ይሄ ጥሪ እንግዲህ በሁሉም ህሊና ውስጥ ገብቶ ደወል ሆነ ማለት ነው። በቃ የዕለቱ ዜና ሆነ፣ ከተማው ዳር እስከ ዳር መነጋገሪያ የሆነ ዛሬ መሐመድ ተጣርቶ እንዲህ አይነት መልእክት ተናገረ እያለ ሴቱም ወንዱም ያየ የሰማው ሁሉ በሙሉ ከተማው ዳር እስከ ዳር በሙሉ ዜና ሆኖለት ዋለ ማለት ነው። ሐታ ነዘለ ቀውሉሁ ተዓላ። ከዛ በኋላ ሁኔታው ተመቻችቷልና ፈስዲዕ ቢማ ቱእመሩ ወአሪድ አኒል ሙሽሪኪን አለ አላህ ሱብሓነሁ ወተዓላ። እንግዲህ እንደስተዛሬው ጓዳ ሄዶ መደበቅ የለም። ካሁን በኋላ አደባባይ ወጥተህ ከአባ ዙሪያ ሳሃው ላይ በቀጥታ ደረትክን ነፍተህ አፍክን ከፍተህ ተናገር፣ እውነቱን አፍርጠው አላቸው። አስዲዕ ቢማ ቱእመሩ የታዘዝከውን ነገር ተውሂዱላህ ነውና ማንንም ምንንም ሳትፈራ በይፋ አፈንዳው። እንግዲህ ካሁን በኋላ አላቸው ወአሪድ አኒል ሙሽሪኪን፣ ሙሽሪኮች ይህን ነገር ካደረግኩኝ ያጠቁኛል፣ ችግር ያደርሱብኛል የሚለውን ተወዋሉ፣ እኔ ያለሁ ማለቱ ነው። ወላሁ ያዕሲሙከ ሚነናስ እንዳለው ቁርአን ማለት ነው። እና ዋስትናን ተሰጣቸው ማለት ነው። ካሁን በኋላ ጀምረሃል፣ አዲስ ነገር አይደለም። በተገኘው አጋጣሚ ሁሉ ይሄንን ጥሪ በደንብ ማጠናከርና ማስፋፋት አለብህ የሚል መመሪያ መጣ ማለት ነው። ከዛ ይህን በዚህ በመነሳት ፈቃመ ረሱሉላህ ሰለላሁ ዐለይሂ ወሰለም የጅሃሩ ቢዳዕወቲ ኢለል ኢስላም። ከዛ በኋላ አዩሃ ናስ ቁሉ ላ ኢላሃ ኢለላህ ቱፍሊሑ እያሉ በተገኘው አጋጣሚ ሁሉ ሰዎችን በግለሰብም ደረጃ በቤተሰብም ደረጃ በአካባቢ በስብስብም ደረጃ ሁሉ በደረሱበት ሁሉ በይፋ መናገር ጀመሩ ማለት ነው። እስከዛሬ በመልእክት ነበር፣ ያው ሷሃቦችን ጓደኞቻቸውን በሚስጥር እየሳቡ እንዲያመጡ ነበር። የጃሃሩ ቢዳዕወቲ ኢለል ኢስላም ፊ መጃሚዕ ሙሽሪኪን። ሙሽሪኮች እንግዲህ የተለያዩ ማህበራዊ የሚገናኙባቸው ቦታዎች አሉ። እንደ ድር፣ እንደ ለቅሶ፣ እንደ ሰርግ፣ እንደ ገበያ የመሳሰሉት ነገሮች ሰው በሚሰበሰብበት ቦታ ሁሉ እየሄዱ መልእክታቸውን በይፋ መናገር ጀመሩ ማለት ነው። ወነዋዲህም በአደባባዮቻቸው የትሉ አለህም ኪታብ አላህ የአላህን ቁርአን እያነበቡ ማስረዳት ጀመሩ። ወየቁሉ ለሁም ማቃለቱ ሩሱሉ ሊአቅዋሚህም ከእሳቸው በስተፊት በርካታ ነቢያቶች ሲናገሩት የነበረውን እስላማዊ መርህ እሳቸውን በይፋ ማስተጋባት ጀመሩ ማለት ነው። እና ሁሉም ነቢያቶች ገና መጀመሪያ ተልከው ሲመጡ ምንድነው የሚሉት ለህዝቦቻቸው? ያ ቀውም ዕቡዱላህ ማለኩም ሚን ኢላሂን ገይሩህ፣ ወገኖች ሆይ ወሒዱላህ አላህን በብቸኝነት አምልኩ፣ ከሱ በስተቀር ልታመልኩት የሚገባ ነገር የለምና የሚለውን ጥንታዊ የነቢያት መርህ አንግበው አሁንም እሳቸው ማስተጋባት ጀመሩ ማለት ነው። ወበዳ ያዕቡዱላህ ተዓላ አማማ አዩኒህም፣ በቃል ብቻ ሳይሆን በተግባርም ወዲያው ምሳሌ ሆነው ለመታየት ፊት ለፊታቸው እያዩ በአደባባይ መስገድ ጀመሩ ማለት ነው። ፈካነ ዩሰሊ ቢፊናኢል ካዕባ፣ እነሱ በተለምዶ እንግዲህ ጧት በተለይ ይመጣሉ። እዛ ጠዋፍ ያደረጉና እንደ ባለ ወጎቹ ጠዋፍ አለ እነሱም ጋር። ተጠዋፍ በኋላ ሸንጎ ይባላል። የተለያየ ወንበር ይደረደርላቸዋል። ቁርሳቸው የሚመጣው እዛው ነበር ካዕባ አካባቢ ተሰብስበው የከተማ ባላባቶች ማለት ነው። እዛ እነሱ እዛ ተሰብስበው እየተውካኩ እየበሉ እየጠጡ እሳቸው ደግሞ ፊት ለፊት እዛው ሜዳው ላይ ይሰግዱ ነበረ ማለት ነው። ነሃረን ጀሃራ፣ እስከዛሬ ጨለማ ለብሰው በድብቅ ጓዳ ውስጥ የነበረው አሁን አደባባይ ወጥቶ ፊት ለፊታቸው በሚያወጥ ቦታ ላይ መስገድ ጀመሩ።
ወአላ ሩኡስ الاشهاد ሁሉም ታዛቢ ሁሉ በሚያየው ቦታ ማለት ነው። ወቀርና ለድዕወቱ መዚድ من القبول አሁን እንግዲህ ወትሮ በምስጥር አንዳንድ ሰው እየተሳበ ነበር። አሁን ግን ይፋ በሚወጣበት ጊዜ በየቀኑ ተጨማሪ አባላት እየተጨመረ መጣ ማለት ነው። ወደኸለ الناس في دين الله واحدا بعد واحد አፍዋጀን ባይሆንም ማለት ነው። አፍዋጀን ገና ነው። አሁን እንግዲህ እየተንጠባጠቡ መምጣት ጀመሩ። አንድ ቀን አንድ ሰው ሁለት ሰው ያብልላቸዋል፣ ነገ ደግሞ እንደዛው እያሉ አባላቶቻቸውን ማሳደግ ጀመሩ ማለት ነው። ወሐሰለ በይነሁም ወበይነ መን ለም ይስሊም ሚን አህሊ በይቲሂም ተባሁት። ከዛ በኋላ ያው ጉርብ መከፋፈል ጀመረ ማለት ነው። የጎሪጥ መተያየት ጀመረ። ይሄ መሐመድ ጎሳ ነው፣ ይሄ እና ወጀል ነው እየተባለ መንሾካሾክ ተጀመረ ማለት ነው። ሚን አህሊ በይቲሂም እና አንድ ቤተሰብ ራሱ አንድ ወንድም ያምናል፣ ሌላው ወንድም ይክዳል፣ ወይ አባት ያምናል ልጅ እምቢ ይላል እና መከፋፈል ተጀመረ ማለት ነው። ወሐሰለ በይነሁም እንግዲህ በኩፍርና በሽርክ ላይ ኢጅማዕ ተማድረግ በሐቅ ላይ መለያየት ይሻላል አይደል እንዴ? ባይሆን የተወሰነ ሰው ይድናል ማለት ነው። እስከዛሬ በኩፍር ላይ አንድነት ነበራቸው። አሁን ግን ያ አንድነታቸው ላላና በአዲሱ መርህ እንደገና የተቀበለና ያልተቀበለ ነባሩና አዲሱ መባል ተጀመረ ማለት ነው። ወቀርናለት ዲዕወቱ መዚድ من القبول ودخل الناس في دين الله واحدا بعد واحد ዛሬ አንድ ሰው ሁለት ሰው እየተባለ እየተንጠባጠበ መግባት። ወሐሰለ በይነሁም ወበይነ መን ለም ይስሊም በሙስሊሞቹና ባልሰለሙት መካከል ሚን አህሊ በይቲሂም ከአንድ ቤተሰብ አባላት ተባጉዱን መቀያየም ተጀመረ ማለት ነው። ወተባዑዱን በሀሳብ መራራቅ፣ ወዒናዱን ደራ መለዋወጥ የደራ ቃል፣ ወሽማአዘት ቁረይሹን ሚን ኩሊ ዛሊክ እና ቁረይሾች መሸማቀቅ ጀመሩ፣ ምን ጉድ መጣብን እያሉ ማለት ነው። ወሳሁም ማካኑ ይብሲሩን በየለቱ የሚያዩት ነገር ሁሉ ያስቀይማቸው ጀመረ፣ ተረበሹ ማለት ነው። ስለዚህ ምን ማድረግ አለብን? በዚህ ሁኔታ ላይ እያሉ እንደገና ደግሞ የሐጅ ወራት መጣ። በጃሂልያም ያው ሐጅ አለ በተለምዶ ጣዖት መሳለም ቢሆንም ስሙ ሐጅ ነው። ህዝብ ይመጣ ነበረ ማለት ነው። ከዛ እኛስ እንግዲህ እንደዚህ ተከፋፍለናል፣ ሚስጥራችን ወደ ውጭ አልወጣም። አሁን ሐጀኛው ሲመጣ ምን ልንሆን ነው? እሱም አጋጣሚውን ተጠቅሞ ህጃጆቹን ይሰብካል። እኛም ደግሞ እሱን ተነሱ ጋር እንዳይገናኝ ለማድረግ ካልቻል ይሄ ነገር እኮ በቃ ተንሰራፍቶ ነገ ሊውጠን ነው ብለው ስብሰባ ጠሩ ማለት ነው። መጅሊሱ ልስትሻርዩ ሊከፊል ሁጃጂ አንስቲባይ ዳዋ የሙሐመድን ጥሪ ሰዎች እንዳይሰሙ ሁጃጆቹ የምናቀብበት መንገድ መዘየድ አለብን አሉና ስብሰባ ጠርተው ተቀመጡ ማለት ነው። وخلال هذه الأيام عند أهم قريش أمر آخر ማለት መጀመሪያ ያው የቁረይሽ እስበርሳቸው መለያየቱ ሲያሳስባቸው እንደገና ሌላ ተጨማሪ ሁጃጁ ሲመጣ ደግሞ ይሄ ነገር የበለጠ ይስፋፋል የሚለው አሳሰባቸው ማለት ነው። وذلك أن الجهر بالدعوة لم يمضي عليه إلا أيام አሁን በቅርብ ቀን ነው ይፋ ወጥተው በአደባባይ ዳዕዋ ያደረጉት። አው አሽሁር ወይም ደግሞ በዛቢል ወራት አንድ ወር ሁለት ወር ነው። ከዛ በኋላ ሁጃጁ ሲመጣ ይሄን ነገር በሰፊው ቢያሰራጨው ምን ልንሆን ነው አሉ ማለት ነው። አሽሁር ማዕዱዳ ሐታ ቀሩበ መውሲሙል ሐጅ አሁን የሐጅ ጊዜ ተቃርቧል። ሰሞኑን ያው ትንሽ ቀናት በኋላ ሐጀኛ ይመጣል። ያኔ እሱ ደግሞ አጋጣሚውን ተጠቅሞ እንቀሳቀሳል። እኛ ያን ነገር ከህዝብ ጋር እንዳይገናኝ እሱ ጥሪ ምን ማድረግ አለብን? ወአረፈት ቁረይሹን አነ ውፉድ العرب ستقدم عليهم የአረቦች እንደ ሁጃጆች ይመጣሉ በዚህ ወር። ስለዚህ እነሱ ሲመጡ ሰውየው ተቀብሎ ያው ጥሩ ሰው መስሎ ሊሰብካቸው ነው። እነሱ ደግሞ ይቀበሉታል። ያኔ ባዶ እጃችንን ቀረን በቀላሉ ተበላን ማለት ነው። ምን ማድረግ አለብን አሉ። ፈራአት أنه لا بد من كلمة يقولونها للعرب ስለዚህ ፕሮፓጋንዳ ማዘጋጀት አለብን አሉ። የሱን ስም እያጠፋን ተልኮውን እያንቋሸሽ እና ጤናማ እንዳላደለ እየተናገር ህዝቡ እንዳይቀርበው እንዳው መብዲ ነው ይመታቸዋል ዘካው እንዳትዱያን ማስፈራራት አለብን አሉ ማለት ነው። في شأن محمد በመሐመድ ጉዳይ አንድ እሱን የሚያስጠላና የሚያሸሽ ነገር መፈጠር አለብን አሉ። حتى لا يكون لدعوته اثر እሱ ዳዕዋ ካደረገ ሰዎችን በቀላሉ ሊማርካቸው ይችላል። ስለዚህ አሻራ እንዳይጥልባቸው በሰዎቹ ላይ መጀመሪያ እሱ ላይ ምን አይነት ማዕቀብ እንጣላሉ? في نفوس العرب በአረቦች ስሜት ላይ
መጥፎ ነገር እንዳይዘራባቸው አሉ አስበው። ፈጅተማዑ በዚህ አጀንዳ ላይ ተሰባሰቡ። ኢለል ወሊድ ኢብን አልሙጊራ እንግዲህ በእድሜ ከፍ ያለውን አዛውንታቸውን ነው አንድ ነገር ሲመጣ ሄደው የሚያማክሩት። ወሊድ ኢብን አልሙጊራ ነበረ የኻሊድ አባት ማለት ነው። እሱ ዘንዳ ተሰባሰቡ ምን ይብቃን ብለው ማለት ነው። የተዳወሉነ ፊቲል ከልከሊማቲ ፈቃለ ለሁም ወሊድ እና አሁን ሁጃጁ ሲመጣ ይሄ ሰውዬ ስራውን ሊቀጥል ነው። ስራውን ተቀጠለ ደግሞ በቀላሉ ያው በጣም ቃሉ ማራኪ ነውና በቀላሉ ሰዎችን ሊወስዳቸው ይችላል። ይህን ለመከላከል ምንም እናድርግ፣ ለዚህ ምን ትመክረናለህ ብለው መጡ። ማን ነው አለቃቸው ዘንዳ። ፈቃለ ለሁም ወሊድ አጅሚዑ ፊህ ረእየን ዋሂዳ አለ። መጀመሪያ አንድ ወጥ የሆነ ዘዴ መጠቀም መቻል አለባችሁ አለ። የተለያየ ቃል ተተናገራችሁ በርሳችሁ ስለምትጋጩ ሰው አይቀበላችሁም። ስለዚህ አንድ ወጥ የሆነ ዘዴ ይዛችሁ አንድ አይነት ሰበካ መስበክ አለባችሁ። ሁጃጁ በየኬላ ወዳችሁ ደግሞ እሱ ሳያገኛቸው በፊት ገና ከከተማው ውጭ ከተማ የተለያየ መግቢያ አለው። በየዙሪያው በከተማው ዙሪያ መድቡና ካድሬዎችን በዛ ሲመጣ እየተቀጠቃችሁ እና ሰማው ያ መሐመድ የሚባለው እኮ ጥሩ ልጅ የሚባለው አይንን አስበላው አበደ እኮ አልሰማችሁም እንዴ እያላችሁ ሰውን አንድ ወጥ የሆነ እንትን ግንዛቤ ስጡ አሉ ማለት ነው። ነቁሉ ቢሂ ስለዚህ እኛ ምን ማለት ነው የሚያዋጣን አሉ። ምክንያቱም ተናቁድ ከሆነ አንድ ሰው በአንድ ጉዳይ ላይ አንተም ሌላ ነገር ምንናገር ከሆነ ስበርሳችን ስንምታታ ሰው ይጠረጥርሃል ማለት ነው። ዝም ብለው ነው እኮ የተለያየ ነገር የሚያወሩት እነሱ ራሳቸው የተስማሙ ይላል። ያ እንዳይሆን አንድ ወጥ የሆነ ኢላማችን አንድ እናድርግና በአንድ ቃል ላይ ተመርኩዘን እንስበካሉ። ረእየን ዋሂደን ላ ተኽተሊፉ አለ እንዳትለያዩ። እሱን ቃል ምረጡና ከወዲሁ አጀንዳ ያዙና ከዛ በኋላ ሁሉም በየአቅጣጫው የሄደው ሰባኪ ያው እብዲ ነው ከተባለ እብዲ ነው በሚለው ብቻ መስበክ አለባቸው። ጠንቋይ ነው ከተባለ ጠንቋይ ነው፣ ሳሂር ነው ከተባለ ሳሂር ነው በሚለው ብቻ። ፈዩከዚብ ባዕዱኩም ባዕደን ተተለያያችሁ ግን ከፊሉ በከፊሉን አንዱ ያሌላውን ይሽረዋል። ያኔ ሰው ደግሞ አያምናችሁም። ወርዱ ቀውላኩም ባዕዱሁ ባዕደን አባባላችሁ ከፊሉ የከፊሉን የሚጋጭ ከሆነ ያኔ ቃሉ ተቀባይነት አታገኙም ሲላቸው ምን አሉት? አለቃቸው ስለሆነ ቃሉ ፈአንተ ፈቁል አሉት። እሺ ተሁሉም የተሻለውን ቃል ምረጥልንና ስጠን መመሪያ፣ አንተ የሰጠህን መመሪያ እንቀበላለን አሉት። ዋቂም ለና ረእየን ነቁሉ ቢሂ አንድ ወጥ የሆነ ሁላችንም እንስማማበት ቃል ምረጥልንና እሱን ይዘን በዛ እንሰማራ አሉት ማለት ነው። ያኔ ሰውየው መልቲ ነው በጣም ቃለ በል አንቱም ፈቁሉ አስማ አለ። መጀመሪያ እናንተ የምትሉትን አሰሙኝና ተናንተ አባባል መርጬ ጨምቄ ነው የምናገረው አለ። የራሴ ሐሳብ እሱ ነው እንዲህ አለ እንዲያትሉ አለ ማለት ነው። ስለዚህ ራሳቸው ሐሳብ ስጡላችሁ፣ ሐሳባቸውን ሰብስቤ ጨምቀውና ከዛ በኋላ የተሻለውን እኔ የመጨረሻ ራእይ ይሰጣለሁኝ አላቸው። ቃሉ ነቁሉ ይህች እንግዲህ ወሳሉና ሁሉም የመሰላቸውን አቀረቡ። ምን አለ አንዱ ክፍል ነቁሉ ካሂኑ ጠንቋይ ነው ብንል አይሻልም አለ አንዱ መጥቶማ እና እሷኑ እየገመገመ የሚጥለውን ይጥላል የሚያሳልፈውን ያሳልፋል ማለት ነው። ጠንቋይ ነው በሚለው ላይ ብንስማማ ካሂን ነው ብንል ቃለ ላ አለ ይሄማ ያዋጣቸውም አለ። ለምን ወላሂ ማ ሆ ቢካሂን አይልም መሐመድ ካሂን አይደለም ጠንቋይ አይደለም አለ። ለምን ለቀድ ረአይና አልኩሃና ታውን ቀደም በሀገራችን ብዙ ጠንቋዮች እናውቃለን አለ እና የነዛ ባህሪ እሱ ላይ አይታይም። ፍጹም ጥንቆላ የሚባለው ከእሱ ጋር አይሄድም አለ። ኩሃና ፈማ ሆ ቢዘምዘመት ልካሂኒ ወላ ሰጅዒህ ያለ ካሂን የሆነ ሰው መነባንብ ያበዛል አለ። ቁጭ ብሎ ብቻ የማይገባ ቋንቋ ነው ብዙ ጊዜ እንዲያውም የሚናገሩት። ያ ወልይ ናቸው እየታያቸው ነው እንዲባል ማለት ነው። ስለዚህ ያን ዘምዘማ የተለያየ መነባንብ ሲያነብ አላልነው። እሱ በግልጥ ቋንቋ ነው የሚናገረው። ታሁላችሁም በተሻለ ማራኪ በሆነ ቋንቋ ነው የሚናገረው እንጂ ዝም ብሎ ትርጉም የሌለው መናብንብ አይናገርም ማለት። ወላ ሰጅዒ እንደገና ደግሞ ግጥም መሰል ስዲ ነው የሚናገረው ነገር ግን የመጨረሻ ግጥም የመሰለ ነገር አያቶቹ ማለት ነው። በኑን ከጀመረ ለምሳሌ በኑን በሚም ተጀመረ እንደዛ
እያለ የእሱ የተለየ ነው እንደዛ አይደለም አለ። ቃሉ ተዛ ቀጠሉና ደግሞ ፈነቁሉ መጅኑን እብድ ነው ብንልስ አያዋጣንም አሉ። እብድ ነው ብንልስ ቃለ ማ ሁወ ቢመጅኑን ሰውየው በጣም አቀል ሰው ነው። አላህ ተወላል ውስጥ ብለት ነው እንጂ መመዘን ይችላል። ተልቡ ነው በቃ እንትን የሚመዝነው መብዱ ነው የሚለው አያዋጣንም አለ። ለምን ለቀድ ረአይነል ጁኑነ ወዐረፍናሁ አለ። ታሁን ቀደም እብዶችን እናውቃቸዋለን አይደለም እንዴ ምን እንደሚሰሩ እብድ ባህሪው፣ አነጋገሩ፣ እንቅስቃሴው ታውቃላችሁ አይደል? መሐመድ እንደዚህ አይነት ነገር አለበት እንዴ አለ። ማሆ ቢኸንቂሂ ወላ ተኻሉጅሂ ወላ ወስወሰቲሂ አለ። ሶስት መስፈርት ለእብድ ያስቀመጠ ማለት ነው። አንደኛ እብድ በሽታው ሲነሳበት ራሱን ያንቃል። እነዚህ ራሱን ለማነቅ ይሞክራል። ይህ አንድ ምልክት ነው፣ የእብደት ምልክት ነው። ሌላው ደግሞ ተኻሉጅሂ ይቅበዘበዛል አለ። እብድ እንግዲህ ሶብር የለውም ወፈፌ ነው የሚሆነው። ስለዚህ የዛ አይነት መሐመድ የተረጋጋ ሰው እኮ ነው። እንዴት ነው ተዋሽም እኮ ሰው አስመስሎ ነው ማሸት ያለበት አለ። የማይመስል ነገር ከነገርከ ራስህን አጋለጥክ ማለት ነው። ኧረ ይህ ሰውዬ እንዴት እብድ ነው ትላለህ ሊባል ነው። እና ራሱን ሊያንቅ አይሞክርም። የመቅበዝበዝ ባህሪ የለበትም። ወላ ወስወሰቲ ደግሞ ወስወሳ ነገር በቃ አይረጋጋም። እብድ የሆነ ሰው ሁልጊዜ ነው የሚለው የዛ አይነት ባህሪ የለበትምና እብድ ነው ብንል እናንተ ናችሁ እብዶቹ ነው የሚሉን ሰዎች አያምኑንም አሉ። ስለዚህ ቃሉ ፈነቆሉ ሻዒሩን አሉ። እንግዲያማ ገጣሚ ነው እንበላ አለ። የክነት ሰው ነው ተባለ። ቃለ ማ ሁወ ቢሻዒር አለ። ገጣሚም አይደለም አለ። ለምን ለቀድ አረፍና አሽዕር አለ። ሽዕርን የሽዕርን ስልት እኛ እናውቃለን ከልጅነታችን እስካሁን ድረስ ሻዒሮቻችን እናውቃቸዋለን ምን አይነት ባህሪ እንዳላቸው። ኩለሁ የሽዕሩንም አይነት እናውቀዋለን አለ። ቃፊያ ወይም አሩድ የሚባል ፈን አለ ሽዕር የሚመዘንበት እና ያንን እንደሚያውቁ እና ውጀል ሱብሃንአላህ ያውቁ ነበረ በዛ ጊዜ። ያን የግጥም መለኪያ መቅረጫ ህግ አላቸው። በዛ ህግ የተላለፈ ወይ ረጀዝ በዘይት ምናምን የሚለው ረጀዘሁ አለ ወሀዘጀሁ ወቀሪጦሁ ወመቅቡጠሁ ወመብሱጠሁ ይሁድ የተለያየ መለኪያ ነው። እነዚህ ነገሮች ተጠቅሞ ነው ሰው ግጥም የሚገጥመው። እነዚህ ነገሮች ደግሞ እናውቃለን። መሐመድ የዚህ አይነት ባህሪ አይደለም የሚያደርገው አለ ማለት ነው። ፈማ ሁወ ቢሽዕሪ ስለዚህ እርግጠኛ ነኝ ግጥም አይደለም እሱ የሚናገረው አለ። ትንሽ እንግዲህ አላህ ሂዳያ ያልሰጠውም እንጂ ቁርአን ነው ለማለት ምንም አልቀረውም ማለት ነው። ቃሉ ፈነቁሉ ሳሒሩን አሉ። እንግዲያማ አስማተኛ ነው እንበል ደግምተኛ ነው እንበላ አሉ ማለት ነው። ቃለ ማ ሁወ ቢሳሒር አለ። ኧረ ድግምተኛ አይደለም። ለቀድ ረአይነ ሰሓር ሳሕሮችን ሟርተኞችን አስማተኞችን እናውቃቸዋለን አለ። ወሲሕረሁም ተንኮላቸውን እናውቃለን እንዴት አድርገው ሰው እንደሚያጃጅሉ። ፈማ ሁወ ቢነፍሲ ወላ አግድህም እነሱ መስፈርት አላቸው። አንድ ጠንቋይ የሆነ ሰው የሆነ ነገር የሚያነበንበው ነገር አለ ያን ይላል ማለት ነው። ይሄ ይታወቃል። እንደገና ደግሞ ክር ነገር ያስራል ይበጥሳል ምን ይላል የዛ ልክ ቁል አዑዙ ቢረቢል ፈለቅ ላይ እንዳየነው ማለት ነው። እዛ ሳሒሮች ወሚን ሸሪ ነፋሳቲ ፊል ዑቀድ ያለው ጋር ተስማማ ማለት ነው። ክር እያሰረ ሰውን ሊያጠቃ ሲፈልግ እዛ ክር ላይ የሆነ የሰይጣን ዜማ እያመጣ ያነበንብና ትፍትፍ ይልበታል። እንደዛ ነው ሲሕር የሚሰራ ሰው እና አናቅም እንዴ ያለ። ታዲያ መቼ ነው መሐመድ እንደዚህ ሲያደርግ ያያችሁት? ቃሉ ፈማ ነቁል እንዴ ሰው የመነካው ታዲያ ምን ይዘውን አሳጣህን እኮ ሁሉ ነገር አይሆንም እያልክ ምን ሱብሃንአላህ። ቃለ ወላሂ የበለጠ ደግሞ የሚገርም ነው። በአላህ እምላለሁ አለ ኢነ ሊቀውሊ ሐላዋ አይልም። የሁሉም የምትሉት ሁሉ ነገር ምንም ፋይዳ ያለው ነገር አይደለም፣ ምንም ጣዕም የለውም ለአዳማጩ እንኳን። መሐመድ የሚያነበው ነገር ግን ጣዕም አለው እኮ መዓዛ አለው አይልም። ይስባል ሰውን በቃ የሰማው ሰው በግዱ ይሳባል አሉ። ወኢነ ዐለይሂ ለጦላዋ እንደገና ደግሞ ቅባት አለው ዘይት ያለው ንግግር ነው የሚናገረው አለ። ደረቅ ቃል አይደለም። አላሁ ሙስተዓን። ወኢነ አስለሁ ለዐዘቁን ስሩ ደግሞ በጣም የጠለቀ ነው። በዛፍ ሲመስለው ማለት ነው። ስሩ በጣም የጠለቀ ዛፍ ንፋስ ቢመጣ አይጥለውም። በቀላሉ እንትን እያለ ይቋቋማል። ስሩ ወደ ውስጥ ያልገባ ወደ ጉርስ ይላል ማለት ነው። እና በቀላሉ እንዲህ ባሉ ቧልታ የሚበገር አይደለም የሱ አስተምሮ ማለቱ ነው። እና ወላ
ቢነፈሲሂም ወላ ቃሉ ፈማ ነቁሉ ይሃላው ወኢና ዐለይሂ ለጦላዋ ወኢና አስለሁ ለዓዘቅ ስሩ በጣም የጠለቀ ነው። ወኢነ ፈርዐሁ ለጀናህ አለ ቅርንጫፉ ደግሞ በጣም ፍሬያማ ነው አለ። እንዴ ምን አይነት ሰው ነው? ዛፉ በጣም ፍሬው ሁልጊዜ የማያልቅበት በረካ የሆነ ነገር ነው። ሱብሃንአላህ። እና ወማ አንቱም ቢቃኢሊና አሁን ቀደም ብላችሁ ያቀረባችሁትን ሐሳብ ሁሉ እናንተ እንዳላችሁት ተተናገራችሁ አለ ምን هذا شيئا እስካሁን ያላችሁን የውድቅ ያረኩባችሁን ነገር ሁሉ ያዋጣናል ብላችሁ ብትናገሩ ኢላ ዑሪፋ انه ባጢሉን ገና ስትናገሩ የምትናገሩ ውሸት መሆኑ ይታወቅ ትጋለጣላችሁ አለ። ምክንያቱም አቅል ያለው ሰው ሁሉ ይሄ ንግግር ከማንም ንግግር የተሻለ መሆኑን ያውቃል። ስለዚህ አንተ አንድ አቂል የማይናገረውን እብዲ ነው የተናገረው ታልክ ራስህ ነው የምታጋልጠው ማለት ነው። አንድ ሻዒር ደግሞ ባለሙያ ያልሆነ ሰውዬ የሚያውቀውን አንተ ግን ሻዒር ነው ታልክ ችግር ነው ማለት ነው። ስለዚህ በገዛ እጃችሁ እንዳትጋለጡ ተጠንቀቁ አላቸው ማለት ነው። እና ኢላ ዑሪፋ انه ባጢሉን እናንተ እስካሁን የምትሉት ሁሉ ሙከራ ሰው ፊት ብታቀርቡት ከንቱ ነው የሚሆነው። ምክንያቱም ሰው አቅል አለው እኮ የማይመስል ነገር የመሐመድ አቋም የተለየ ነው፣ የመሐመድ ባህሪ የተለየ ነው። ያንን እያየ አንተ አቅለና ሲሆነውን ሰው እብድ ነው ብትል ወይም ደግሞ አንድ አፍሃመና ሲሆነውን ሰው አራፍ ነው ብትል ማን ይቀበልሃል አለ ማለት ነው። እሺ ታዲያ ምን ይብቃን? ግራ ገባቸው ሰዎች ማለት ነው። ወይና አቅረበል ቀውል ያለ በመጨረሻ እሱም ተጨንቋል እኮ ያው ከነሱ ትንሽ ተሸልኩ ብሎ ነው እንጂ ነገሩ ሳሂርም አይደለም አለ። ግን ካላችሁት ሁሉ አንዱ ትንሽ ቀረብ የሚለው አለ እርግጠኛ ነኝ ትክክል አልለውም አለ። አቅረበል ቀውል فيه ሊአን ተቁሉ ሳሂሩን የመጨረሻዋ ሳሂር የምትባለው ትሻል ይሆናል አለ። ሌላ አዲስ ሐሳብ አላመጣም። ሳሂርም አይደለም ግን ተሌላው ሁሉ የተሻለው ትንሽ የሚመስለው ሳሂር ነው። እንደ ሳሂር እንዴት ነው የሚመስለው? ውጤቱን ስናየው አለ ውጤቱ ሳሂር አይደለም በተጨባጭ ግን ውጤቱ የሳሂር ውጤት ይመስላል አለ። ይፈርቁ به بين المرء وأبيه አለ። ሲህር የተደረገበት ሰው ቤተሰቡ ጋር ይጣላል፣ አባቱን እንኳን አያከብርም ማለት ነው ሲህር የተደረገበት። ይሄ መሐመድ የሚሰራው እንደዚህ ነው። አንድን ሰው ካሳመነው በቃ አባቴ ነው እናቴ ዞርበል ነው የሚለው ማለት ነው። ስለዚህ ይሄ ወደ ሲህር ያቀርበናል አለ። ወበይነ المرء واخيه ወንድማማች ትናንት ተዋዳጅ የነበሩ ወንድማማቾች አይንና አፈር ይሆናሉ በአንድ ጊዜ አንዱ ሲሰልም ማለት ነው። ወበይነ المرء وزوجته የሚወዳት ባለቤቱ ጋር ይጣላል። እሷ ታምናለች ወይ እሱ ይከፍራል፣ ወይ እሱ ያምናል እሷ ትከፍርና ነገ ትዳሩ ይበተናል ማለት ነው። ይሄ ሳሂር ስራ ይመስላል አለ። ከዚህ አኳያ ሳሂር ነው በሚለው ብንስማማ ይሻላል አለ እያቅማማ። ወበይነ المرء وعشيرته እንደገና ከሰውየውና ብሔረሰቡ ጋር ያጣላል። ተብሔረሰቡ መካከል አንዱ ካመነ በቃ ብሔረሰቡ ያልፈልገውም ወጥቶ መሐመድ ጋር ይቀላቀላል። ይሄ ሳሂር ስራ ነው አለ። ፈተፈረቁ عنه بذلك ስለዚህ ይሄ ይሻላልና በዚህ ላይ እንስማማ አላቸው። ይሻሉ ይሄን አጀንዳ ተቀብለው ወደ ስራ ሊገቡ ነው ማለት ነው። በየኬላው ሄደው ተመድበው ሊሰብኩ ነው ሳሂር ነው እያሉ እና ወቱፊዱ بعض الروايات አንዳንዱ የጸሐፍቶች እዚህ ላይ ትንሽ ለየት ያለ አቀራረብ ያላቸው አሉ። አንዳንዶቹ አቀራረብ ላይ አንል ወሊድ ለማ ረዳ عليهم كلما عرضوا له እነሱ ያቀረጡትን ሐሳብ ሁሉ ውድቅ እያደረገ ሲመጣ ቃሉ አሪና رأيك الذي لا غضاضة فيه አሉ። እንግዲህ የኛን ውድቅ እያደረገ እያረከስክብን መጣህ። እስቲ አንተ ምንም ሽክረት የሌለው ወይም ደግሞ የማያወዛግብ የሆነ ጥሩ ቃል ስጠና አንተ አማራጭ ሁሉንም ዝም ብለህ ውድቅ አድርገህ ባዶ እጃችን ልንመለስ ነው እንዴ? አንተ የማያወዛግበውን የተሻለውን ቃል ስጠን ብለው ጠይቀውት ነው ሲህር ይሻላል ወደሚለው የመጣው ማለት ነው። ፈቃለ ለሁም አምሂሉኒ በጣም አጅገኛ ሰው ነው። እና እንግዲህ የእነሱን ሐሳብ በሙሉ ወስዶ ጨምቆ ሁሉንም ውድቅ አድርጎ ተነዛ መካከል ያው አንዷ እንደምትሻል እንትን ሲል አይ ቁልጭ አድርገህ ንገረን በቃ የተሻለ እርግጠኛ ሆነህ ንገረን የሚሻለውን ሲሉት አምሂሉኒ አለ። ጊዜ ስጡኝ ለማሰብ አለ። ጊዜ ስጡኝና አስቤ በደንብ ተዘጋጅቼ ነው መልሰው አሁን አልመልስም አለ።
አሚሉ ሀታ ኡፈኪረ ፊ ዛሊከ ይህን ጉዳይ በደንብ አጥንቼ የተሻለ ሀሳብ ካገኘሁኝ እነግራቸዋለሁ እንጂ አሁን አልነግራቸውም በችኳሉ ይላል ማለት ነው። ከዛ አምሂሉኒ ሀታ ኡፈኪረ ፊ ዛሊከ ፈظለ الወሊዱ ዩፈኪሩ ወዩፈኪር ወዩፈኪር ሱብሃንአላህ። እንግዲህ የቤት ስራ ይዞ ወጣ ማለት ነው። ሌት ቀን እንቅልፉን አጥቶ ያስብ ገባ ይሄን ነገር ምን ብል ይሻለኛል፣ ራሱ ጋር ተጣላ ማለት ነው። ይሄንንም አይሆንም ብዬ አውግዣለሁ፣ ይሄንንም አይሆንም፣ ታዲያ ምን አማራጭ አለ፣ ምን ልበል እያለ ያምጥ ጀመረ ማለት ነው። ሀታ አብዳ ለሁም ረእየሁ الذي ذكرنا አንፈا ሲህር ማለት ይሻላል የሚለውን ብዙ ጥናት በኋላ ነው የወሰነው ማለት ነው። እሱም እርግጠኛ አይደለም፣ ብቻ ተሌሎቹ ሐሳቦች እሱ ይሻላል። ለምን ያው ቤተሰብን የሚያናቁር እርስ በርስ የሚያጣላ ነውና ከዛ አኳያ ሲህር ነው የሚለው ቀረብ ይላል የሚለው ውሳኔ ላይ ደረሰ ማለት ነው። እና አብዳ ለሁም ረእየሁ الذي ذكر አንفا ማለት ሳቢቀን ቀደም ሲል የቁሉ هو ሲህር لأنه يفرق የሚለውን የሰጠው ተብዙ ጥናትና ጭንቀት በኋላ አምጦ ነው። وفي الوليد أنزل الله تعالى እንግዲህ ሰውዬ ያዋቂ አጥፊ ነው። በሙሉ የመጡትን አሉባልታዎች ሁሉ ውድቅ አድርጓል። እንዳውም ቁርአንን አወድሷል በመጨረሻ እና እሱ በጣም ቅባት ያለው ወዝ ያለው ምን አለ እያለ ማለት ነው። ፍሬያማ የሆነ ትሮ የጠለቀ ጫፉ የዘለቀ እያለ ሲያመቋሽ ቆይቶ በመጨረሻ ግን ሳህር ነው ብሎ ቁጭ አለ ማለት ነው። ያች እንግዲህ ሪያሳው ላለማጣት ያኔ አላህ Subhanahu Wa Ta'ala ተንኮሉን ስላየ እስከቂያማ ቀን እንግዲህ ታሪኩ እንዳይረሳ ሁልጊዜ እንዲወገዝ የሚቀጥሉትን አያቶች በሱ ላይ አወረደ ማለት ነው። 16 አያት አወረደና እሱን አብጠለጠለው እና ወፊ خلالها صور كيفية تفكيره እነዚህ 16 አያቶች ሱረቱል ሙደሲር ላይ በመደዳው ይመጣሉ ማለት ነው። 16 አያ من سورة المدثر من 11 إلى 26 ሱብሃንአላህ 11 እስከ 26 ድረስ ያለው እነዚህ መልእክቶች በሙሉ በሱ ላይ ነው የወረዱት ማለት ነው። የደባ ስለሰራ وفي خلالها በእነዚህ አያቶች ውስጥ ሶሩ كيفية تفكيره እንዴት እንዳሰበና እንደቀመረ አላህ Subhanahu Wa Ta'ala በዝርዝር ያስቀምጣል ተንኮሉን ማለት ነው። ፈቃል ምን አለ ኢነሁ የወሊድ ኢብኑ ሙጊራ ለዓነቱላሂ ዐለይሂ ፈከረ ወቀደረ አለ አላህ። እና ይህን ነገር ቁርአንን በአንድ በኩል እንደ አምሳያ የለውም እያለ ሲያወድስ እንዳልቆየ ሁሉ በመጨረሻ ማሰብ ጀመረ። እንዴት አድርጌ ምን አይነት ሐሳብ ብሰጥ ቁርአንን ውድቅ አረጋለሁ እያለ ያውጠነጥን ገባ ማለት ነው። ወቀደረ አንድ ሐሳብ ያመጣል፣ እንደገና ይመጥነዋል፣ ይለካዋል፣ ይቆርጠዋል፣ ይቀጥለዋል። ይሄ ያዋጣም ይልና ደግሞ ሌላ ሐሳብ ያመጣል። ፈቁቲለ አላህ ሉዒነ ዝላይ ቁቲለ الإنسان ما أكفره እንዳለው ማለት ነው። ፈቁቲለ ሉዒነ لأنه خائن ሐቁን እያወቀ ለዝናና ለስም ብሎ ነውና አላህ ረገመው ይሄንን ሰውዬ ይላል። ከይፈ ቀደር ሐቁን ነገር እያወቀ እንደገና ባጢል ነው ለማለት እንዴት የባጢል ቃልን መቀመር ጀመረ ይላል። ثم قتل እንደገና አሁንም በድጋሚ ተረገመ አላህ። ከይፈ ቀደር እንዴት ሐቁን ባጢል አድርጎ ለመቅረጽ ሞከረ። ثم نظر እንደገና ደግሞ አሰበ መልሶ ከለሰ ሐሳቡን ማለት ነው። መልሶ ደግሞ ثم عبس ራሱ ጋር ተጣላና ተጨናነቀ ማለት ነው። አበሰ ፊቱን አጨፈገገ። አንድ ሰው በጣም ሐሳብ ሲበሳበት ፊቱ ራሱ ይኮፋተራል ማለት ነው። ወበሰረ ፊቱ ተጨማተረ፣ ጠቆረ፣ በጣም አማጠ ማለት ነው። ተጨነቀ። በቃ እንዲህ ብለ ይሻላል፣ እንዲህ ብለ ይሻላል፣ እንዲህ ይሻላል እያለ እንቅልፍ አጣ። ثم አድበረ ከዛ ወደ ሐቁ ሊመጣ ይሞክራል፣ እንደገና ወደ ኋላ ይመለሳል፣ ያሸገሽጋል። ወስተክበረ ኮራ እና እንደዛ አድርጌ ሰዎችን ያመጡትን ሐሳብ ሁሉ ውድቅ አድርጌት ያበቃ አሁን የሐቅ ብናገር ሀገር ሊተፋኝ አይደለም እንዴ እያለ እንግዲያ ክብሬን ይዤ መሞት ይሻለኛል ወደሚለው መጣ ማለት ነው። ሐቁን ከተናገረ ተደረጃው ሊወርድ ነው ማለት ነው። አይ ክብሬንማ ማሳለፍ መስጠት የለብኝም ብሎ ተቆራራ። ፈቃል እዛ በመጨረሻ ኢን هذا الا سحر يؤثر ይሄ መሐመድ የሚያነበውና የሚያቀርበው ነገር ከሌሎች የተቆረጀ አስማት ነው አይልም። ያው እኛ ባላወቅነውና ባላወቅነው መንገድ ሌላ ውጭ ሀገር ሰዎች ጋር ተገናኝቶ እነሱ ሐሳቡን ሰጥተውት እሱ ያንን ቀምሮና ባለው ተሰጦ በችሎታው በጥሩ ቃል ከሽኖ አመጣው እንጂ የሰው ቃል ነው
ብሎ ቁጭ አለ ማለት ነው። ይؤثر ማለት ينقل من غيره ይሄ ከራሱ አይደለም። እኛ በየዋህነት ራሱ ያመጣው ይመስለናል እንጂ የተለያዩ የውጭ ሀገር ባዕዶች የነገሩት መረጃ አቀናብሮ ነው ቁርአን ነው የሚለው ይላል። إن هذا إلا قول البشر ስለዚህ እሱ የሚለው ነገር የሰው ቃል እንጂ ሌላ አይደለም፣ እሱ እንደሚለው ከአላህ የመጣ አይደለም ብሎ ቁጭ አለ ማለት ነው። ከዛ እንግዲህ ታለቃው መመሪያ ተቀበሉ። ያንን መመሪያ ተግባራዊ ለማድረግ ተያያዙት። ልክ ሁጃጁ ሲመጣ በየኬላው ተቆልቁለው ሁላቸው እንደዛ አይነት ሳህር መጥቶ እየበጠበጠ ነውና ሰላማዊ ሰው መስሏችሁ እንዳትሸወዱ ተጠንቀቁ እያሉ ይሰብኩ ጀመረ ማለት ነው። ፈጀለሱ ቢሱቡሊ ናስ ሰዎች በሚገቡበት የከተማ በሮች ሁሉ በሙሉ ተመድበው እዛ ላይ ተቀምጠው ይሰብኩ ጀመር ማለት ነው። ሒነ ቀዲሙ ሊልመውሲሚ ሰዎቹ ለሐጅ ሲመጡ አንተ ተየት ሀገር መጣ ይሉታል፣ እንዳሳቢ ዘመድ መስለው ማለት ነው። ተገሌ ሀገር ተየመን ሀገር መጣው ሲል በየለምለም ነው የሚገባው። እዛ የተቀመጡ ካድሬዎች እና በሀገራችን የተፈጠረውን ችግር እናንተ ሰምታችሁ ይሆን ይሉታል ማለት ነው። ምን ተፈጠረ ምንድን ነው ሲል ያው መሐመድ የሚባል ጥሩ ልጅ ነበር እና በጣም ሰው ሲያደንቀው አይናስበላው መሰለኝ በቃ መጨረሻ ተወናበደና ሀገርን እየበጠበጠ ነው። ሳሂር ሆነ እኮ አልሰማቸውም እንዴ ይላል። እና ተጠንቀቁ ነው እንግዲህ መልእክቱ ማለት ነው። እና አሁን ድንገት ብሎ ያገኘውን ሰው ሁሉ ማዋራት ይፈልጋል እሱ። ስለዚህ ጤናማ ሰው መስሏችሁ እሱ እንዳትሸወዱ ተጠንቀቁት ይላል ማለት ነው። እና ላ የሙሩ ቢሂም አሐዱን ኢላ ሐዘሩ ማንም ሰው እንግዲህ በዛ በገባበት ኬላ ተመድበዋል ሁላቸው በዛ ያለፈውን ሁሉ በሙሉ ይጀነጅኑታል ማለት ነው መሐመድ ሳሂር እንደሆነ። ወዘከሩ ለሁም አምረሁ እና ወትሮ ልጅ ነበረ፣ አቂል ነበረ፣ ጀግና ነበረ፣ ብልህ ነበረ ምናምን ምን ይሆናል ታዲያ ተበላሸ ይባላል ነው። ሰይጣን ተጫወተበት ይላሉ ማለት ነው። ያኔ እንግዲህ እውነት እየመሰለው ብዙ ሰው ግንዛቤ የለ፣ ሁሉም የግመል እረኛ ነው። እንግዲህ ቤተሰቦቹ እንዲህ ካሉ እኛ ምን እናላለን እያለ እንዲፈራ ነው። ግን ነገሩ እንዲያሰቡት አልተሳካላቸው ማለት ነው። እና ፊተን ፈጀለሱ ቢሱቡሊ ናስ ሒነ ቀዲሙ ሊልመውሲሚ ላ የሙሩ ቢሂም አሐዱን ኢላ ሐዘሩ ማንም ሰው በመጣበት አቅጣጫ ሲገባ ኬላ ላይ አጥምደው ይቆዩና ይነግሩታል ማለት ነው። ወዘከሩ ለሁም አምረሁ መሐመድ እንደተበላሸ ችግር እንደፈጠረ ይሰብካሉ ማለት ነው። እና አማ ረሱሉላህ እንግዲህ እነሱ ይህንን እቅድ ያውጥተው በዛ መልክ እሳቸውን ተቀባይነት እንዳይኖራቸው ሲሰማሩ እሳቸውስ ምን እያደረጉ ይሆን የሚለው ጥያቄ ይነሳል። እሳቸው ደግሞ ፈኸረጀ የትበዑ ናሰ ፊ መናዚልህም መጀመሪያው በአደባባይ ሰብስበው በአጭሩ አስቀምጠዋል አላማቸውን ማለት ነው። ከዛ በኋላ ኬላው ስለተሰበረ ህዝብ ጋር መገናኘትን በቃ ይከብዳቸው ነበር መጀመሪያ። ከዛ በየቤቱ እየቆረቆሩ በግል በተናጠል መስበክ ጀመሩ እሳቸው ደግሞ ማለት ነው። እና ሰውን እንግዲህ ሰው በስብሰባ በሚሆንበት ጊዜ ብዙ ሰው ይፈራራል፣ እስበርሱ አይተማመንም። ነገሌ ይናገሩ መጀመሪያ ነገሌ ይናገሩ እየተባለ ሰው ታዛቢ ስለሚፈራ የልቡን አይናገርም። ሰው ቤት ውስጥ ትሄድለት ግን በግል ማወያየት ትችላለህ ማለት ነው። አያገሌ አንተማ አቂል አልነበርክም እንዴ አንተ ይገባሃል እኮ ትለዋለህ ማለት ነው። እንደ ሌሎቹ ዝም ብለህ ሆነው እንደምትለው እንዴት አንተ ምንድነው የኔ ችግር እስቲ ንገረኝ። እና ይሄው እንደዚህ ነው የምቀረው ጌታዬ የሰጠኝ መመሪያ ይሄ ነው። ላኢላሃ ኢለላህ ነው የሚለው። ሰማይና መሬት ማን ነው የፈጠረው? አላህ ነው ይላል። አንተን ማን ነው የፈጠረ? አላህ ነው። ወለኢን ሰአልተ መን ኸለቀ ታዲያ ይህን እያወቅ ምን ችግር ተፈጠረ? አሁን አላህ እኮ ነው ይህን መልእክት የላከው። ፈጣሪ ያለህ እያልክ ነው አንተ እኮ። ስለዚህ ሌሎች የምታመልኳቸው ነገሮች ዝናብ ያወርዳሉ፣ ሌሊቱን ያነጉታል፣ ቀኑን ያስመሽታል፣ ያፋጥጡታል ማለት ነው። ለእውነቱ እኔ ብቻ ስላልገባኝ ነው እንጂ አንተ የምትለው እውነት ይመስላል ይላል። እውነት ይመስላል። ታዲያ እንግዲህ ሰው አልተቀበል እኔ ብቻዬን ምን አደርጋለሁ ይላል። አንዳንዱ ደግሞ ደፋሩ ኧረ እውነት ነው በቃ የሆነ ይሁን ይላል። ተሰበል እንደዚህ እያደረጉ እሳቸው ደግሞ ስራቸውን ተስር ይዘዋል ማለት ነው። እነሱ ከውጭ የመጣን ሰው እንዳይወስድብን እያሉ ይንገፋገፋሉ። እሳቸው ደግሞ በየቤቱ እየገቡ እዚህ ይሸክላሉ ማለት ነው። እና ፈኸረጀ የትበዑ ናስ እያንዳንዱ ሰው እንግዲህ ማንንም ሰው አይደለም፣ እሳቸው ጋር ቀረቤታ ያለው ምግባባውን ሰው ያውቃሉ፣ ቅን አመለካከት ያለውን ሰው ያውቃሉ። እዛ እየሄዱ በየቤቱ እየሄዱ ይነግሩታል። ወፊ ዑካዝ እንደገና ደግሞ ማህበራዊ መድረኮች ላይ ይጠቀማሉ። ዑካዝ ትልቅ እንትን ነው፣ ገበያ ቦታ ነው። ሚጀና መጃዝም ሶስቱ የገበያ ቦታዎች ናቸው። ገበያዎች
የዚህ ገጠር ገበያዎች ታውቁ ከሆነ ሀገራችን ሜዳ ላይ ነው ገበያ የሚካሄደው አይደል? ገጠር ውስጥ አሁን ገበያ ትልቅ ሜዳ ላይ ይሆንና የስንት ወረዳ ህዝብ ይሰበሰባል። እዛ ሲገበያዩ ውሎ ሁሉም ይመለሳል ማለት ነው። የዛ አይነት ትልልቅ ገበያዎች ነበራቸው። በተለይም በመውሲም ሳምንታዊ ሳይሆኑ ገበያዎቹ አመታዊ ናቸው። ትልልቆቹ ገበያዎች አሁን የተጠሩት ኡካዝ፣ መጀና፣ ዙልመጃዝ የሚባሉት በአመት አንዴ ነው የሚቆመው ገበያው ማለት ነው። በዛ ግን ያለን ሸቀጥ ሁሉ ጭኖ ይመጣል ከያገሩ ማለት ነው። ሲመጣ ስንቁንም ይዞ ይመጣል። 15 ቀን ወር ድረስ ሳይመለስ እዛው እያደረ የሚሄደው። ከዛ በሙሉ ሹዓራ ደግሞ አላቸው፣ ገጣሚ ያላቸው፣ አዋቂዎች አሏቸው። የተለያየ ማዕሉማት ይለዋወጣሉ። እንደገና ገበያ ይገበያያሉ። የእንትን ውድድር ያደርጋሉ ደግሞ በፈረሰኝነት በገጣሚነት በተለያየ መልኩ የገሌ ሀገር አሸነፈ እየተባለ በዚህ ፉክክር ያደርጋሉ። እዛ ቦታ ላይ እንግዲህ ያውቃሉ መቼ እንደሚቆም ያ ገበያ። በእያንዳንዱ ገበያ ህዝብ ሲሰበሰብላቸው እዛ ይሄዳሉ ማለት ነው። የድዑሁም ኢለላህ እና ሁላችሁንም የፈጠራችሁ አላህ ነው። ስለዚህ ጌታ እኔን ነብይ አድርጎ ልኮኛል። ካሁን በኋላ ወደ አላህ ተውሂድ እጠራችኋለሁኝ። እነዚህ የምትገዟቸው ምስሎች፣ ጣዖታቶች ምናምን ፋይዳ የላቸውም። እናንተ ራሳችሁ በገንዘባችሁ የሸመታችኋቸው ወይ በመጥረቢያ የጠለባችኋቸው አይደለም። እንዴት አድርጋችሁ የማይለማ የማይሰማ ጉዑዝ ነገር ታመልካላችሁ እያሉ ይናገራሉ ማለት ነው። ወአቡ ለሀብ ያ ሸይጣን ደግሞ አለ ተስር አብሯቸው ወራአሁ በሄዱበት ቦታ ሁሉ ተከትሏቸው ይሄዳል ለማደናቀፍ ማለት ነው። ላ ቱጢዑሁ ይላል። ልክ እሳቸው ተናግሮ ሲያበቁ እሱ እጅን ያወጣና እኔ ሀሳብ አለኝ ይላል። አያውቁም ሰዎቹ እንግዲህ ማን እንደሆነ እና ምንድነው ሲሉ ይሄ ሰውዬ አሁን የተነገራችሁ ነገር እውነት መስሏችሁ እንደሆነ እንዳትሸወሉ ተጠንቀቁ። ፈኢነሁ ሷቢኡን ከዛብ ይላል። ይኸው ተመልከት። ከዛ ተስማሙበትም ህግ ወጥቷል። እሱ ሳሂር ነው ነበር አሚሩ የሰጠው። እሱ ግን የራሱን ሳቢ ተገንጣይ ነው አለ። ቢያንቲ ብሏል እኮ እሱ አትስማው ይላል ማለት ነው። ከዛብ ውሸታም ነው። እኔ ያጣቁኝ ከሆነ አጎቱ ነኝ ተኔ ይቀርባል ይላል። ሱብሃንአላህ የቤተሰብ ጠማማ ያድርስ እኮ ነው። እኔ የአብዱል ሙጠሊብ ልጅ ነኝ እኮ ነኝ። የእሱ አባት አብደላ አብዱል ሙጠሊብ ነው። እኔ አቡላ አብዱል ሙጠሊብ ነኝ። ስለዚህ ታጎት ይቀርባል እንዴ? እኔ እኮ ይሄ ሰው የጤናማ መስሏችሁ እውነተኛ መስሏችሁ እንዳትሸወዱ ነገራችሁ ነው የመጣሁት። ተጠንቀቁ ይላል ማለት ነው። ከዛ ያው እንግዲህ አማራጩ ሁሉም እሳቸውም ነብይ ነኝ ብለው ተናገሩ። እሱ ደግሞ ከዛብ ነው፣ ሷቢእ ነው። ሷቢእ ማለት አፈንጋጭ ማለት ነው። ህገወጥ ወይም በአሁኑ ጊዜ አክራሪ ገታሪ እንደሚባለው ማለት ነው። እንዲህ እያለ እየተከታተለ ይሄም አይበቃውም። ተኋላ ድንጋይ እየወረወረ እግራቸውን ይመታቸዋል። ሱብሃንአላህ አላህ ሰልጦባቸው እዛ لا تطيعوه فإنه صابئ كذاب وأدى ذلك إلى أن صدرت العرب من ذلك الموسم بأمر رسول الله صلى الله عليه وسلم ግን ሰዎች አለል ፊጥራ ናቸው። አብዛኛው ሰው ይሄ ሰውዬ ተንኮለኛ ነው፣ መቀኛ ነው ማለትን አወቁ። አቡ ለሀብ መቀኛ ነው፣ ለምን በለጠኝ ብሎ ነው። ታነጋገሩ ገባቸው ማለት ነው። ስለዚህ ይሄ ሰውዬ እንደተባለው እንዲያው አነጋገሩ እንኳን ለየት ያለ ነው፣ ነብይ ሊሆን ይችላል የሚለውን ግንዛቤ ወሰደ አብዛኛው ሰው ማለት ነው። ይሄ የሚጨረጨሩ ሰውዬ እንኳን እሱ መቀኛ ነው፣ ተው ተቀባይነት አጣ ማለት ነው። ወንተሸረ ዚክሩሁ ፊ ቢላድ العرب ከዛ ሁሉ ገበያተኛ እንግዲህ በየሀገሩ በየወረዳው ሲሰራጭ ያንን ዜና በአንድ ጊዜ አሰራጩት ማለት ነው። የበለጠ እንዳውም ጥሩ ጠቀማቸው ማለት ነው። እዛ ሄደው አሉባልታውን ለማስጠንቀቅ ሲሞክሩ ወሬው እንደገና እንዲሰራጭ ደግሞ የተከለከለ ወሬ ሁሉ ጊዜ ይሰራጫል። በቃ እና በእኔ ወይነከ እያልክ ብትናገረው ሁሉም ሰው ሚስጥር ነው፣ ለማንም እንዳትናገር ካልከው እሱ ደግሞ ሚስጥር ነው እያለ ለዛም ይነግራል። በሙሉ አገሩ ሁሉ በአንድ ጊዜ በገበያተኛ ዳዕዋቸው በቃ እንዳሁኑ እንግዲህ ብዙሃን መገናኛ የለም። ያ ቢኖር ኑሮ መገላገል ነበር። በዛ መልክ እንግዲህ አላህ Subhanahu Wa Ta'ala ይሄን ስራቸውን እንዲጀምሩ አስቻላቸው። ያው ሐቅ እና ባጢል ሁሉ ጊዜ ያው ትግል ያስፈልገዋል። ዝም ብሎ አላህ ይብቃይ ብሎ በመቀመጥ በዱዓ ብቻ አይሳካም አላማ። ብዙ መስዋዕት ከፈሉ ግን እየተሳካላቸው እለት በእለት የሚደረገው እንቅስቃሴ ጥላት እንኳን ቢፈታተናቸው ውጤቱ የበለጠ እየሰፋ እየተንሰራፋ ሄደና እዛ መቃ በሚቀጥለው ደግሞ ሌላ ዘዴ ይቀይሳሉ እሳቸውን ለማኮላሸት ማለት ነው።
እሱ ደግሞ እንዴት እንደሚሆን አላህ ካለ እንመለስበታለን። ሰለላሁ ዐለይሂ ወሰለም አለ ነብዩ ኢላሊካ ወሰላሙ አለይኩም